ታና አው በጌታ በኢየሱስ ክርስቶስ ነኝ። አው በጌታ በኢየሱስ ክርስቶስ ነኝ። አንተ የኢየሱስ ክርስቶስ ተከታይ ነህ? አው በሚገባ ያለ ጥርጥር እሱን ብቻ ነው የምከተለው የምገዛው። በጣም የምገዛው ምን አልከው ወይስ ጆሮዬን? አይ የምገዛው የምከተለው የማመልከው ኢየሱስ ክርስቶስ ተገዛኝ የሚተኝ ብሎ ሰብኳል። ምን አለ? ኢየሱስ ክርስቶስ ተገዛኝ የሚተኝ ብለዋል። ኢየሱስ ክርስቶስ የራሱን ክብር የሚፈልግ ሳይሆን የአብን ክብር የአባቱን ክብር የሚፈልግ ነው። አብን ሊያከብር ነው የመጣው። ወሬ አይደለም ጥቅስ ወሬ አይደለም። ኢየሱስ ክርስቶስ ተገዛኝ አምልከኝ ብሏል አላለም? ኢየሱስ ክርስቶስ ተገዙኝ አምልኩኝ ብሏል አላለም? አምልኩኝ ቃል በቃል አላለም። እንድናመልከው የሚያደርገን ብዙ ቃሎች አሉ። ጎበዝ ማሻአላ አላህ ይዳይስታ አምልኩኝ አላለም። ኢየሱስ ክርስቶስ ግን ያመልኩታል። ተገዙኝ አላለም። ይገዙታል። አያሽዋር እስከ መቼ ድረስ እሱ እንደዛ እኮ አይደለም ማለት ኢየሱስ ክርስቶስ እንደማንም የራሱን ክብር የሚፈልግ ራሱን ከፍ የሚያደርግ ሳይሆን የአባቱን ክብር ከፍ የሚያደርግ ነው። አብ ደግሞ ኢየሱስን ልጁን ከፍ ያደርጋል። ስለዚህ የላከውን አምላክ ማምለክ ነው ያለበት። የላከውን አንዱን አምላክ ነው ማምለክ ያለበት። የላከው ልክ ነው፣ ግን የላከው ስለሱ ደግሞ የተናገረው ቃል አለ። ስለዚህ አምልኩኝ እስካላለ ድረስ ተገዙኝ እስካላለ ድረስ አትገዛው። እሺ ትደፋለህ። ኖ እንደዛ አይደለም። ኢየሱስ ክርስቶስ የራሱን ክብር የሚፈልግ አይደለም። እሱ ሰማን ያንተ ነው መሰለኝ። አሁን ይሰማኛል። አዎ ኢየሱስ ክርስቶስ ተገዙኝ አምልኩኝ አላለም አይደለም? አላለም። ለምን እንደምገዛ ምክንያቴ እሱ እኔ የዋህ በልቤም ትውተኝ አለ ኢየሱስ ክርስቶስ ስለራሱ ሲናገር። እኔ ምስክርነቴ ስለኔ ቢሆን ምስክርነቴ ውሸት ይሆናል። ስለኔ ግን የሚመሰክረው አብ ራሱ ስለኔ ይመሰክራል አለ። ስለዚህ ስለ ኢየሱስ ክርስቶስ የሚመሰክረው ምስክርነቱ የአብ ነው የአባቱ ነው። ስለዚህ የአባቱን ምክር ሰምቼ እኔ እገዛለታለሁ፣ እኔ አመልከዋለሁ። ግን ኢየሱስ ክርስቶስ ስለራሱ አልተናገረም። የራሱን ክብር ደግሞ የሚፈልግ ጌታ አይደለም። ጨረስ ካሁን ስለዚህ ኢየሱስ ክርስቶስ አምልኩኝ ተገዙኝ አላለም። ስለዚህ አብ ነው ስለርሱ የነገረውና ስለዚህ አመልከዋለሁ አልክ። አብ ኢየሱስ ክርስቶስን አምልኩት ተገዙት ብሏል። በጣም ጥሩ ብሏል። አዎ የት ጋር ነው አምልኩት ተገዙት ያለው? ኦኬ ዕብራውያን መጽሐፍ ላይ ግባልኝና አምልኩት ተገዙት ተለኩት። እሺ ላንበብልህ ማንበብ እችላለሁ። እኔ አነባለሁ። ኢየሱስን አምልኩት ተገዙት ብሏል አብ። እስኪ ብሏል። አታስከበል ተገዙት ብሏል። እግዚአብሔር አብ ለኢየሱስ ክርስቶስ የሰጠውን ምስክርነት ነው እዚህ ጋር ያወጣው። ለኡሱ መስክሩለታል አይደለም ጥያቄው። ለምስክርነቱ ሳይሆን ኢየሱስን አምልኩት ተገዙት ብሏል ወይ? አህዛብን እንደሚገዛና በብረት በትር እንደሚገዛቸው እንደሚያስተዳድራቸው ይሄ መጽሐፍ ይናገራል። ማሻአላህ። ስለዚህ ያስተዳድራቸዋል። እሱን አንቀወም እኮ እኛ ችግር የለውም። አምልኩት ብሏል ወይ?
አምልኩት አሁን አምላክ ሆይ አሁን አብ ስለሱ አምላክ ሆይ እስካለ ድረስ ይሄ ምስክርነት አይበቃም? በቂ ነው ብላ አታስብም? ምክንያቱም አብ ራሱ አምላክ ነው አይደለ? አምላክን አምላክ ሆይ ማለቱ በቂ አይደለም? ጥያቄው ሙሴም አምላክ ነው፣ ልክ እንደው ደግሞ ሰይጣንም አምላክ ነው። መጽሐፍ ቅዱስ ለሱ ሳይሆን ጥያቄ አምልኩት ብሏል ወይ? ጉልበት ሁሉ ለእርሱ እንዲንበረከክ እግዚአብሔር አብ ይሄንን ብሏል። ጉልበት ሁሉ ለስሙ ይንበረከካል ይላል መጽሐፍ ቅዱስ። ይሄሳ አምልኩት ብሏል ወይ? ቃል በቃል እንደዚህ አይነት ቃል የለም። በርግጥ እኔ ግን ቃል በቃል ለአምላኩ እንደሚገዛ ሰጣለሁ አውቃለሁ። ስለዚህ ኢየሱስ ክርስቶስ ይገዛል፣ በትክክል ይገዛል እሱ። ምክንያቱም አምላክ ብቻ ሳይሆን ሰውም ነው እሱ። ሁለት ማንነት ነው ያለው እሱ። አምላክም ነው ሰውም ነው። የት ጋር ነው ኢየሱስ ማንነት አለኝ ያለው? ያለበት ሁለት ማንነት ሰው ስለሆነን እንረዳለን። ምክንያቱም እሱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይለናል። ስለዚህ ቃልም ስጋ ሆነ። ሁለት ማንነቶቹ ምን ናቸው? ፍጹም ሰውና ሰው ነው፣ አምላክም ነው አይደለ? ፍጹም እንደኔና እንዳንተ ሰው፣ ፍጹም ደግሞ እሱ በባህሪ ጎድ ነው፣ አምላክ ነው። እኔ ሰው ነኝ ብሎ በግልጽ ተናግሯል። መጽሐፍ ቅዱስ ይነግረናል። በሕዝብ መካከል የተገለጠ ሰው ነው ይላናል። ሰው እንደሆነ ይነግረናል። ኢየሱስ ክርስቶስ በአንደበቱ እኔ ሰው ነኝ ብሏል አላለም? ብሏል አይደል? ኢየሱስ ክርስቶስ ስለራሱ እንደዚህ የመሰከረበት ሳይሆን ሰዎች ወይም ደግሞ ነቢያቶች ስለሱ እንደዚህ መስክሯል። ነቢያትም ብሎታል፣ ነብይም ብሎታል፣ ሰውም ብሎታል። ላግዝ ራሱ የተናገረበት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ነኝ ይላል አይደል? ቃል በቃል አይዋ እኔ ሰው ነኝ ብሏል ኢየሱስ ክርስቶስ። ልብ በሉ። በዚሁ መሰረት እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ጌታ። ሰው እኔና አብ አንድ ነን ማለት እኔ ከአብ አልለይም ማለቱ ነው። ስለዚህ ከአብ ጋር እኩል ነው ማለት ነው። እዛው ዮሐንስ ላይ ከአብ ጋር እኩል ነው አይልም። ራስህ አትጨምር። ነገር ግን ከአብ እንደሚበልጠው ደግሞ እሰጥሃለሁ ከፈለክ። እኩል አይደለም ሲጀምር። እሺ ያ አንተ ያልተረዳው ነገር ስለመረዳቱ ነው። ቃላት ጨምር። ቆይ እንዴ ነውር ነው መጽሐፉ ያላለውን አትበል። ከሰበክንላችሁ የሚሰብክላችሁ የተረገመ ይሁን የሰማይ መልአክም ቢሆን ይላል አይደል ቅዱስ ጳውሎስ። ልክ ነኝ? ትክክል። የዛሬው ሌሊት ያንተ ነው። አብሽር። ቃሉ የሚለውን ብቻ ነው የምናወራው፣ አንጨምርም አንቀንስም። ኢየሱስ ክርስቶስ ልክ እኔ ሰው ነኝ እንዳለ ልክ እንዲሁ ደግሞ እኔ አምላክ ነኝ ብሎ አስተምሯል። ኢየሱስ ክርስቶስ መጀመሪያ ነግሬያለሁ፣ ስለራሱ የሚመሰክር ግብዝ አይደለም። እሱ የዋህና በልቡ ትሁት ነኝ ብሎናል። ስለዚህ ስለራሱ አልመሰከረም። ሞዴሉ መስክሯል ለራሱ። እኔ ሰው ነኝ ብሎ መሰከረ እያልኩ እኮ ነው። አንተ መጀመሪያውን አልከኝ ፍጹም ሰው ነው ፍጹም አምላክ ነው አልከኝ አይደለ? ይሄን እስኪ መጽሐፍ ላይ ተቃልኩኝና እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። ወደ መስመጣ ጊዜ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ ብሏል። ሰው ነኝ ልክ እንዲሁ ሰው ነኝ ማለበት እንደበቱ እኔ አምላክ ነኝ ብሏል ወይ? ጌታ ነኝ ብሏል። ወደ ሰፈራለ ጌታ ነው። እኔ አምላክ ነኝ ግን አላለም አይደለ? ጌትነቱን ታምናለህ ማለት ነው። ሁሴን ነው አትሸውደው። እሱ ወደዛ ልትስጪ ነው አይደል? ለልትጎትጪ ወደ እሱ እንሄዳለን። አብሽር እሄድልሃለሁ ደስ ብሎ ወደ ጌትነት ወደሚለው እኔ አምላክ ነኝ አላለም አይደለ? ይሄን ጨርሶ ይሆናል አላለም? አምላክ እንደሆነ አብ ነው የመሰከረልን። አብ ልጁ አላለም። የጌታ ሰው አላሁ አክበር ጎበዝ። በቃ ሞዴሉ እውነቱ መጽሐፍ የሚለውን ያወራሰው ጎበዝ ያዘብኩልህ። እኔ አምላክ ነኝ አላለም ኢየሱስ ክርስቶስ። በጣም ጥሩ። አሁን ስለራሱ ሊመሰክር አልመጣም። የስ ጌታ ነኝ ብሏል ስትል ነበር። ቅድም ጌትነቱን መስክሯል አልመሰከረም? በአንድ ወቅት መጽሐፍ ቅዱስን ስንፈትሽ
በሆሳዕና ወቅት ነበርና በሆሳዕና ወቅት ያችን አህያ ፈተውለት እንዲያመጡ ነገራቸው ለደቀ መዛሙርቱ። ከዛ ለሚጠይቁ ሰዎች ጌታ ነኝ ብሎ መስክሯል። እዛ ጋር አይደል? ጌታ ነኝ ብሎ መስክሯል። አያቸው አይደል? እንዴት ራሳቸውን እንደሚሸውሩ ከታገሩ ወደ አንድ ደቂቃ እሱንም እኮ ለራሱ መስክሮ ሳይሆን ያንን አህያዋን ለማምጣት እንደዚህ መልስ ለሚሰጧቸው ሰዎች መልሱ እንጂ እሱ ራሱን ለማክበር ራሱን ከፍ ለማድረግ አልመጣም እኮ እሱ። እሺ ስለዚህ ጌታ ነኝ አላለም? ጌታ ነኝ ብሎ አላለም? ጌታ ነኝ ማለት ይሄንን ራሱ ያለው በምክንያት እንጂ እሱ ስለራሱ ሊመሰክር ሳይሆን በምክንያት ነው ያለበት ራሱ። ስለራሱ አልመሰክርም ማለት ምን ማለት ነው? ስለራሱ አላስተማረም ያ ስለራሱ አልመሰክርም ማለት እኔ ያ ነው እኔ የአብን ፍቃድ ላደርግ ነው። ከአብ ነው እሱ ተልኮ የመጣው አይደለ? የአብን ፍቃድ እንደሚያደርግ ከአብ ነው ተልኮ ፍቃድ እንደታረ እኔ የላከኝን ፍቃድ ለማድረግ መጣዋል። እሱ ከአብ ነው የመጣው። ስለኔ ደግሞ የሚመሰክርልኝ ሌላ አለ አለ። እኔ ስለራሴ ለመሰክር አልመጣውም አለ። የላከውን ፍቃድ ሊያደርግ ነው አይደል የመጣው? አሎ yes በጣም ጥሩ። የላከው ማን ነው? የላከው አብ ነው፣ አባቱ ነው። አብ ነው የላከው። በጣም ጥሩ። አብ ለምንድን ነው የላከው? ምን አልከኝ? አብ ለምንድን ነው የላከው ኢየሱስ ክርስቶስ? ኢየሱስ ክርስቶስ በሰው ልጆች ፈንታ ሆኖ ለሰዎች ቤዛ እንዲሆን ሰዎችን በደሙ ሊያነጻ ሊያድነን ነው ወደ ምድር። እግዚአብሔር ሰዎች ሁሉ ኃጢአተኛ እንደሆነ ስለተረዳ ከእርሱ ጋር ሊያስታርቃቸው በእርሱ በኩል ሆኖ በራሱ ዓለምን ከራሱ ጋር ያስታርቅ ነበርና አብ በልጁ ከራሱ ጋር ያስታርቅ ነበር። አብ እንዲገደል ነው ተናግሮ አንድ ቦታ ላይ እንዲገደል እንዲሰቀል ነው የላኩት ብሎ የተናገረበት ቦታ አለ። ይሄንን ትልቅ ዓላማ ተናግሯል። ኢሳይያስ መጽሐፍ ኢየሱስ ክርስቶስ ከመምጣቱ ከ700 ምናምን ዓመት በፊት በትንቢት መጽሐፍ ላይ ተጽፏል። ማለት አብ ነው በትንቢት አብ ኢየሱስን እንደላከው ተናግሯል አይደል? መጽሐፍ ቅዱስ ላይ ኢየሱስን በላከበትን ዓላማ ሲናገር እኔ ላኩት ኢየሱስን እንዲገደል እንዲሰቀል ነው ብሎ የተናገረበት ቦታ አለው። ስለመተላለፋችን ደቀቀ፣ ስለ ኃጢአታችንም ቆሰለ፣ የመተላለፋችንም በደል በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ሞዴሉ አብ ኢየሱስን በላከው ጊዜ የላከበትን ዓላማ ተናግሯል አልተናገረም? በትክክል ተናግሯል። እሺ ኢየሱስ በተላከበት ጊዜ ልብ በል። ኢየሱስ በተላከበት ጊዜ የተላከበትን ዓላማ ተናግሯል እያለ ነው። ኢየሱስ መቼ ነበር የተላከው? ማለት አልገባኝም። መቼ ነበር የተላከው ኢየሱስ ክርስቶስ? ኢየሱስ ክርስቶስ ከ2000 ዓመት በፊት ነው ወደ ምድር የመጣው ማለት ነው። በጣም ጥሩ። የዛኔ በተላከበት ጊዜ የሰጠኸኝን ቃል ሰጥቻቸዋለሁ ብሏል አይደል ኢየሱስ ክርስቶስ? አዎ የሰጠኝን ቃል ሰጥቻቸዋለሁ ብሎ በአብም እመኑ በእኔም ደግሞ እመኑ ብሏል። በጣም ጥሩ። በዛ በሰጠው ቃል ላይ ከአብ በተቀበለው ቃል ላይ ኢየሱስ ክርስቶስ በሰጣቸው ቃል ላይ አብ እኔ ኢየሱስን የላኩት እንዲገደል እንዲሰቀል ነው ብሎ የተናገረበት ንግግር አለ ወይ? ስለራሱ መሞትና መነሳት ኢየሱስ ክርስቶስ በራሱ አንደበት ተናግሯል። አብ እያልኩህ ነው እባክህ ነው። አብ የላከበትን ዓላማ የሰጠኸኝን ቃል ሰጥቻቸዋለሁ አለ። አብ ከአብ ነው አይደል ቃሉን የተቀበለው? ስለዚህ አብ የላከበትን ዓላማ ተናግሯል ወይ? ስለ ኢየሱስ ክርስቶስ እንዲገደል እንዲሰቀል ነው ብሎ ተናግሯል ወይ? አው ማለት ኢየሱስ ክርስቶስ ሲጸልይ ይሄ ጽዋ ከኔ ተለፍ ያንተ ፍቃድ ከሆነ ግን ይሁን ብሏል። ማለት የአብ ፍቃድ እንደሆነ እዛ ጋር እንረዳለን። ሌላው ደግሞ ብሉይ ኪዳን ላይ ነው። ብሉይ ኪዳን ላይ ብዙ ትንቢቶች አሉ። አንተ መረዳት እንጂ አብ እንደዚህ ብሎ እንዴት ቦታ አልተናገረም። እሺ ለማንኛውም
ኢየሱስ ክርስቶስ የመጣው ለኃጢአታችን ነው ያልከው ቅድም? ኢየሱስ ክርስቶስ ፍጹም ሰው ማለት ሰው ሁሉ ኃጢአተኛ ስለሆነ በኃጢአተኞች በኩል ሆኖ በብሉይ ኪዳን መሰረት ሰው ኃጢአት ሲሰራ መስዋዕትነትን ይቀርብ ነበረ። ኢየሱስ ክርስቶስ ግን ንጹህ መስዋዕት ሆኖ ሰዎች ልጆች ሁሉ የሞተ አዳኝና ጌታ ነው። ሰው ሁሉ ኃጢአትን አድርጓል ነው ያልከው? መጽሐፍ እንደሚል ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ይላል። ማርያምን ብትሆን ኃጢአት አድርጋለች? ጌታ ሰው ሁሉ ኃጢአትን ሰርቷል ማለት ሰው ሁሉ እሷ ሰው ካይደለች መላእክትም ኃጢአትን ሰርቷል። ሰው ሁሉ ኃጢአትን ሰርቷል። በጣም ጥሩ። እሺ ማርያም ኃጢአትን ሰርታለች። በጣም ጥሩ። የማርያምን ስጋ አይደል ኢየሱስ ክርስቶስ የወሰደው? ስጋን ከእርሷ ነው የወሰደው አይደለም? እሱን በዲኤንኤ አላረጋገጥኩም። መጽሐፍ እንደሚል ግን ስጋን አዘጋጀህልኝ ይላል ዳዊት ላይ በትንቢት የተዘጋጀው ከማን ስጋ? ያ ስጋ የተዘጋጀው ከማን ማለት አልተጠቀሰም። አሱ ማለት ያልተጠቀሰውን እኔ ልነግርህ አልችልም። ነገር ግን ስጋን አዘጋጀልኝ ያለው አብን ነው። ያዘጋጀቱ ስርዓት እንዴት ነው? በመጸነስ ደረጃ ነው አይደለ? በጽንስ ሁኔታ ነው። እኔ እንደተረዳሁት እንደ መጽሐፍ ቅዱስ ገብርኤል መጥቶ ለማርያም ትንቢትን ሲነግራት መንፈስ ቅዱስ ጸለላት ይላል። መንፈስ ቅዱስ ከለላት የሚል ስጋን ያ ስጋ እንዴት ነው የተዘጋጀው? ማለት ለምሳሌ ያንተ ስጋ ተዘጋጅቶ ነው አይደለ ከእናትህ ማህፀን የወጣው? ያ ስጋ የተዘጋጀው እንዴት ነው ከተባለ በጽንስ ደረጃ ነው። ኢየሱስ ክርስቶስም ልክ እንዲህ በድንግል ማርያም ማህፀን ውስጥ ተጸንሶ ነው እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ስለዚህ ስጋን ከእርሷ ከሆነ የወሰደው ከማርያም የማርያም ስጋ ደግሞ ኃጢአትን የተላበሰ ስጋ ነው፣ የወደቀ ስጋ ነው። በኃጢአት ምክንያት የአዳም ልጅ ስለሆነች ካልክ ክርስቶስም የእሷን ስጋ ከሆነ የወሰደው ከኃጢአት አላመለጠም እሱ ራሱ ማለት ነው። ስለዚህ ወይ መንፈስ ቅዱስ ወይ አብራቸው መሰቀል ያለባቸው ኃጢአት የሌለባቸው አይደለ? ምክንያቱም ኢየሱስ ክርስቶስ ራሱ የማርያምን ኃጢአት የተላበሰን ስጋ ወስዷል። ማለት መጽሐፉን ወይ ገልጣ አላየውም እንጂ መንፈስ ቅዱስም ይጸልይልሻል ነው ያላት ገብርኤል በቃሉ እንደሱ ከሆነ ኃጢአት የለባትም ልበለሽ። መንፈስ ቅዱስም ይጸልይልሻል አላት። ማለት ማርያም ማለት ተራ ሴት አይደለች። ይጸልልባት ችግር የለውም። ኃጢአት የለባትም ወይስ አለባት? ሰው ሁሉ ኃጢአተኛ እንደሆነ ነው ማምነው። ነገር ግን ማርያም ለእግዚአብሔር ዓላማና ሐሳብ የተመረጠች ድንግል ንጹህ ሴት ናት። ስለዚህ ሰው ሁሉ ኃጢአት አለበት ብለህ ካመንክ ማርያም ሰው ነች አይደለች? ድንግል ማርያም ሰው ናት። እንደሱ ከሆነ ኃጢአት አለባት ማለት ነው እንደማንኛውም ሰው። እኔ ይሄንን ልከራከር አልችልም፣ ምክንያቱም ሰው ሁሉ ኃጢአተኛ ነው። ነገር ግን እሷ ግን እግዚአብሔር የመረጣት ንጽሕት ድንግል ሴት ናት። ብትመረጥም ድንግል ብትሆንም ከኃጢአት አላመለጠች ማለት እኮ የጌታ ሰው። እግዚአብሔር የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? መጽሐፍ ቅዱስ ስለሚለኝ ማለት ነው። እግዚአብሔር ያጸደቀውን የሚኮንን የለም። ሁሉም ኃጢአተኛ ነው፣ ግን እግዚአብሔር የፈቀደውን ያጸድቃል፣ ያልፈቀደውን ደግሞ ይኮንናል። ስለዚህ እኔ በእግዚአብሔር ስራ መግባት አልችልም። እሺ፣ ስለዚህ ከኃጢአት የለባትም ብለን እንወሰድ። እሺ፣ ማርያም እግዚአብሔር በጽድቅ የተመረጠች ንጹህ ሴት ናት። ስለዚህ ደስ እንዳለው ሰደው። እሺ፣ ኃጢአት የለባትም ልበል ወይስ አለባት? የትኛው ነው አንድ ያንተ እምነት? እኔ እንደተረዳሁት እንደ መጽሐፍ ቅዱሱ ሰው ሁሉ ኃጢአትን እንደሰራ አብሊፍ 100%። ሰው ግን ማርያም ግን ከሴቶች ሁሉ ምን የተባለች ናት? የተመረጠች ናት። እሷ ድንግል ሴት ናት። እሷ ንጹህ ሴት ናት። ስለዚህ በእግዚአብሔር ኃይል ነው ይሄን ስራ የሰራችው። በእግዚአብሔር ችሎታ በመንፈስ ቅዱስ በኩል ነው ይሄንን ነገር ያደረገችው እንጂ በራሷ ችሎታ አይደለም። ስለዚህ አቅም ይሆናት ጉልበት ይሆናት አምላኳ ነው። ስለዚህ ኃጢአት እሺ እንዴት ብለን እንያዘው ታዲያ? ፍጹም ኃጢአት አለባት ፍጹም ኃጢአት የለባትም በሚለው እንያዘው ወይስ እንዴት እናድርግ? እሷንም እኮ አሁን ልንቸገር ነው። ልክ እንደ ኢየሱስ ክርስቶስ ፍጹም አምላክ ወይ አምላክ ነው ብቻ ነው አትል፣ ወይ ሰው ነው ብቻ ነው አትል። ፍጹም ሰው ፍጹም አምላክ አላችሁ። እሺ ማርያምንም ፍጹም ኃጢአት ያለባት ፍጹም ኃጢአት የሌለባት ብለን እንያዛት ወይስ ኃጢአት አለባት ወይስ ኃጢአት የለባትም? ምረት እስኪ የትኛውን እንያዘው?
ገብርኤል ወደሷ እስኪመጣ ድረስ ሜቢ ኖርማል የራሷን ህይወት የምትመራ አንድ አይሁዳዊት ሴት ናት። ገብርኤል ግን ከእግዚአብሔር ተልኮ ከመጣ በኋላ እርሷ የተመረጠች በእግዚአብሔር ፊት ንጹህ የሆነች ሴት ናት። ይሄ ነው መልሲ። ስለዚህ ኃጢአት የለባትም ማለት በቃ እኔ ነገርኩ፣ አንተ መረዳት እኮ ትችላለህ። እሱ በቃ ወላሂ ያላጭ ነው ወላሂ እንጂ ማለት ነው። አይ ኦርቶዶክስ ኮሜንት ላይ ኃጢአት የለባትም እያሉ ነው። አየህ አይደል? አሁን ክርስትና ወላሂ ለአዚም ስህተት የሚሆነው እዚህ ጋር ነው። አላስረዳችሁ እንዴት እንደሆነ ክርስትና ሃይማኖት በፍጹም ስህተት እንደሆነ እንድትረዱ ዘንድ በዚህ ጉዳይ ብቻ ማለት ነው። እንደ ክርስትና እምነት ሰው ሁሉ ኃጢአትን አድርጓል ብለው ያምናሉ። ተመልከቱ፣ ጳውሎስም ብሏቸዋል፣ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገብቷል፣ ሁሉም ኃጢአትን አድርገዋል፣ የእግዚአብሔር ክብር ጎድሏቸዋል ብሎ ይናገራል። ስለዚህ እንዳለ የአዳም ዘር ኃጢአትን ተላብሷል ብለው ያምናሉ። ማንም ንጹህ የለም፣ ሁሉም ኃጢአትን ተላብሷል። ነብያት አይቀራቸውም። አብርሃም ኃጢአተኛ ነው፣ ዳዊት ኃጢአተኛ ነው፣ ሰለሞን ኃጢአተኛ፣ እንዳለ ነብያት ሁሉ የኃጢአት ባለቤት ናቸው ብለው ያምናሉ። ተመልከቱ። ከዛ በኋላ ኃጢአትን አለበት ብለው ያምናሉ። ማንም ሳይቀር ኃጢአት አለበት ይላሉ። ቀጥታ የምትጠይቋቸው ምንድን ነው? ስለዚህ ማለት የለባትም በላቸው። ኃጢአተኛ ሰው ደግሞ ሊያድን እንደማይችል ያምናሉ። ንጹህ መሆን አለበት ከኃጢአት እንዲያድን አንድ ሰው ብለው ያምናሉ። አንድ አካል ከአዳም ማንኛውም አንድ ቤት አድርገው እሺ፣ ከኃጢአት ንጹህ ሊሆን ይገባል። ከኃጢአት ሊያድን ዘንድ ማን ነው? ሰዎችን ከኃጢአታቸው ሊያድናቸው ዘንድ። ለዚያም ነው ስጋን ለብሶ አምላክ መጥቶ ራሱ ስለ ኃጢአታችን ይሞተልን ብለው ስለሚያምኑ ማለት ነው። እሺ፣ ስለዚህ አዳም ኃጢአትን ሰርቶ ወድቋልና የአዳም ስጋ ያለበት ሁሉ እንዳለ በኃጢአት ምክንያት የወደቀ ስጋን ይዘዋል ብለው ያምናሉ። ሁሉም የአዳም ልጆች እንዳለ ሁሉም ፍጥረት ወታቸዋል። እንደሱ ከሆነ ማርያም በኃጢአት ምክንያት የወደቀውን የአዳምን ስጋ ነው የያዘችው ወይንስ አይደለም በሏቸው። አዎ ብለው የሚመልሱት የግዴታ አዎ ነው። ምክንያቱም የአዳም ዘር ነች እሷ። የአዳም ዘር እስከሆነች ድረስ ኃጢአትን የተላበሰን ስጋ ነው የያዘችው። እንደዚያ ከሆነ ኢየሱስ ክርስቶስ ስጋን ከማን ነው የወሰደው በሏቸው? ከማርያም ገባቸዋል። እንደሱ ከሆነ ኢየሱስ ክርስቶስን በራሱ በኃጢአት ምክንያት ከወደቀው ከማርያም ስጋ ነው የወሰደው እያሉ ነው እነዚህ ሰዎች። ስለዚህ እሱም ራሱ ከዚያ ከኃጢአትን ከተላበሰው ስጋ አላበለጠም። ምክንያቱም ደግሞ የማን ስጋውን ከማን የወሰደው? ኃጢአትን ከተላበሰችዋ ከማርያም ነው የወሰደው። አያቸው አይደል? ስለዚህ ኢየሱስ ክርስቶስ ከኃጢአት ንጹህ ነው ሊያድነን ይችላል የሚለው የክርስትና እምነት መሰረት ውሃ ይበላል። እዚህ ጋር ኃጢአት የለባትም ማርያም ካሉስ አሁንም በድጋሚ ውሃ ይበላል ክርስትና። እንዴት ከተባለ ያለ ክርስቶስ ደም የኃጢአት ስርየት ማንም ሰው አላገኘም ብለው ያምናሉ። የእምነታቸው መሰረት ነው። ነገር ግን ያለ ክርስቶስ ደም ከኃጢአት ንጹህ የሆነ አካል አንድ ሰው ከተገኘ ክርስትና ስህተት መሆኑን ያስገነዝበናል። ማን ተገኘች እያሉ ነው? ማርያም። ኃጢአት የለባትም ካሉም ኃጢአት አለባትም ካሉ ክርስትና ውድቅ ይሆናል። በሁለቱም መንገድ ሁለቱም መራራ የሆነ መልስ ነው። ሁለቱም እሾህ የሆነ መልስ ነው። ኃጢአት አለባት ካሉ ስለዚህ ከእርሷ ስጋን የወሰደው አካል ኃጢአት አለበት ኢየሱስ ክርስቶስ እያላቸው ነው። አይ ኃጢአት የለበትም ካላችሁ ያለ ክርስቶስ ደም የኃጢአት ስርየት የለም የሚለው የጳውሎስ ትምህርት የክርስትና እምነት መሰረት ውሃ ሊበላው ነው። ምክንያቱም የክርስቶስን ደም ሳያስፈልጋት ከኃጢአት ንጹህ ሆና የተገኘች አንዲት ሴት ተገኘችና ታቻለ አይደል? ከዚህ ይሄ ስህተት መሆኑ ከዚህ ነው የምትረዱት። አምላክ ሲጀምር በደም አይደለም እንትን የሚለው የሰው ደም አይፈልግም። ለኃጢአት ስርየት የሰው ደም አይፈልግም በፍጹም። አንድ ንጹህ ሰው ተገድሎ ተሰቅሎ እንዴት ነው አምላክ ኃጢአትን ሊምር ይችላል ብላችሁ የምታስቡት? ስህተት ነው። አምላክ የሰው ደም አይፈልግም። እሺ ሞዴሉ ካህን አለ። ስለ ደም አሁን ስላወራው ነገር ያልተረዳው ነገር ምን አለ መሰለ? እሺ ኢየሱስ ክርስቶስ ከመምጣቱ በፊት ብሉይ ኪዳን እና አዲስ ኪዳን የሚባል ነገር አለ። አሁን ለምሳሌ በብሉይ ኪዳን ሙሴ በሰጣቸው ሕግ መሰረት የአይሁድ ሕዝቦች
ኃጢአትን ሲያደርጉ መስዋዕትን ያቀርቡ ነበር። ያ የብሉይ ኪዳን ጥላ ነበር። ዋናው አካሉ አዲስ ኪዳን ሲሆን ኢየሱስ ክርስቶስ ያኔ ፍጹም አላደረጋቸውም። እነዛ ኃጢአተኞች የበግ መስዋዕትነት፣ የእርግብ መስዋዕትን ብዙ ነገርን መስዋዕት ያደርጋሉ በሰሩት ኃጢአት ምክንያት። ነገር ግን ሁልጊዜም ዴይ ቱ ዴይ በሰሩት ልክ ያመላልሱት ነበር። ኢየሱስ ጋር ስትመጣ እሱ ንጹህ የእግዚአብሔር ልጅ ስለሆነ በሰውም ከሰው ጋር ሰው የሆነ በአምላክም ከአምላክ ጋር አምላክ የሆነ ስለሆነ አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ፍጹማን አደረጋቸው ይላል መጽሐፍ ቅዱስ። ስለዚህ በእርሱ የሚመጡትን ደግሞ በድፍረት በደሙ በኩል አሁን ለምሳሌ በግብጽ የአይሁድ በግብጽ እንትን ነበሩ፣ በግዞት ቤት ነበሩ እና የሞት መልአክ በመጣ ጊዜ ደም ቀቡና የሞት መልአክ በመጣ ጊዜ ያንን ቤት ያልፋል፣ ሌላውን ደግሞ ያጠፋል የሚል ነገር ነበረ እና ያ ደም የተቀባ ቤት ላይ የሞት መልአኩ ያልፍ ነበረ። ደም ኪዳን ነው። ደም ማለት እንዲህ በቀላል ነገር አይደለም። ደም ኪዳን ነው እና አሁን ላይ እንኳን እዚህ ምድር ላይ እንኳን ስንመለከት እንዲህ በጠንቋዮች ምናምን የሚፈልጉት የሆነ ደም ነው። ገብቶ ካላረ ቀላል ነገር አይደለም። ውሱ እንደምታስቡ አይደለም። ደም ትልቅ ኪዳን ነው። ደም ማለት ኪዳን ነው። ደም ማለት በቃ እንትን ነው፣ በቃ ጥብቅ ነው እና ደምን እንደ ቀላል የምናየው ነገር አይደለም። ደም ካልፈሰሰ ስርየት የለም። ስለዚህ በብሉይ ኪዳን ያን ኢየሱስ ክርስቶስ ከመምጣቱ በፊት ደም ያፈሱ የነበሩት አሁን ደግሞ አንድ ጊዜ አቅርቦላቸው የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው እንዲድኑ የእግዚአብሔር ፍቃድ ነው። ስለዚህ ነገር እኛ ምን እንላለን? የእግዚአብሔር ፍቃድ ስለሆነ ማለት ነው። አዎ እዚህ ሐሳብ ላይ መወያየት እንችላለን። በጣም ጥሩ። እግዚአብሔር ለኃጢአት ስርየት የሰው ደም ይፈልጋል የሚል ጥቅስ አንድ ጥቅስ አምጣ። ብሉይ ኪዳንም ላይ ሆነ የትኛውም ቦታ ላይ እግዚአብሔር ለኃጢአት ስርየት የሰው ደም ይፈልጋል የሚል ጥቅስ አምጣ። ማምጣት እችላለሁ። ስለ መስዋዕቱ ነው። አሁን ብሉይ ኪዳን ላይ ስላወራው መስዋዕት ነው። ሌላ አዲስ ነገር የለም። ሙሱ ህጉ እግዚአብሔር ሰው ደም ህግ ተሰጥቷቸዋል። ብሉይ ኪዳን ላይ ህግ ተሰጥቷቸዋል። ያ ህግ ሰው እግዚአብሔር ለኃጢአት ስርየት የሰው ደም ይፈልጋል የሚል አምጣ። ሐሳቤ ተረድተካል? ማመጣውን ጥቅስ ላምጣልህ። አሁን አመጣለሁ ጥቅሱን። ሰው ግን የማመጣው ጥቅስ እንዴት እንደሆነ ታውቃለህ? አንተ አሁን ሙሉ ነገር ቃል በቃል አምጣልኝ እያልክ ነው። ቃል በቃል እንዴት ነው ማምጣት የምችለው? እኔ የተጻፈውን ነው ማመጣልህ። የተጻፈው ሰው ኃጢአት ከሰራ መስዋዕት ያቀርባል፣ የኃጢአት ስርየት፣ የኃጢአት ማስተሰሪያውን ደም ያፈሳል። የለም አንዴ የለም። እሺ በቃ ስለ አምላክ ነው። በቃ ስንት አምላክ አለ ብለህ ነው የምታምነው? ሞዴል በጣም አመሰግናለሁ። ይሄ ጥያቄ በደስ ብሎኝ ነው መመለሰው። አንድ አምላክ አለ ብዬ ነው እማምነው። በጣም ጥሩ። ያ አንድ አምላክ ስለ አንተ ኃጢአት በመስቀል ላይ ተሰቅሎልሃል አልተሰቀለም? በሚገባ ኢየሱስ ክርስቶስ አምላኬና መድኃኒቴ ነው፣ ተሰቅሎልኛል። እሱ አምላክ ብቻ ሳይሆን ሰው የሆነ አምላክ የሆነ ነው። ያ አንድ አምላክ በመስቀል ላይ ተሰቅሏል። ከዚያ መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም አይደለ? አምላክ አንድ አምላክ ነው። የክርስቲያኖች አምላክ አንድ አምላክ ነው። ግን ያ አንዱ አምላክ በሶስት አካል ተገልጧል ብለን እናምናለን። ያ አንድ አምላክ መስቀል ላይ ተሰቅሏል ስለ ሰው ልጆች ኃጢአት አይደለ? ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም አይደለ? ወንስ አሉ ሌላ? ወንድም ያስከ መስቀል ላይ ከተሰቀለው ከአንድ አምላክ ውጭ ሌላ አምላክ አለ የለም? የለም። እሺ ከተሰቀለው አምላክ ውጭ አምላክ ሌላ የለም። እሺ አብ አምላክ ነው አይደለም? የኢየሱስ ክርስቶስ መገለጥ የአብ መገለጥ ነው። እኔን ያየ አብን አየ ተብሎ ተጽፏል። የተጠየቀውን መልስ። አብ አምላክ ነው አይደለም? አብ አምላክ ነው። አብ ተሰቅሏል አልተሰቀለም? ይህ አምላክ አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ። አያችሁ አይደለ? መንፈስ ቅዱስ አምላክ ነው አይደለም? ጽድት ያለ አምላክ ነው። መንፈስ ቅዱስ አምላክ ነው። ይህ መንፈስ ቅዱስ ተሰቅሏል አልተሰቀለም? በመስቀል ላይ መንፈስ ቅዱስ መስቀል ላይ አልተሰቀለም።
ጌታ ሰው ሶስት ማለት ጀባ ብለናል። እሺ መጽሐፍ ቅዱስ እንግዲህ ያ ነው የክርስቲያናችን እምነት ይሄ ነው። ሶስት አማልክቶችን ነው ግን ምን ብለው ማለት አንድ ነው በቃ ብለው ግን አንድ ለሶስት እንደሆነ ይቆጥራሉ። አብ ራሱን የቻለ አምላክ ነው አይደለም? ያለ ወልድ ያለ መንፈስ ቅዱስ ራሱን ብቻውን አምላክ ነው ማለት እንችላለን አንችልም? ሶስቱን እየነጣጠለን እሱ እንዲህ ቀጥታ እኮ አይደለም ክርስትና እንዲህ በቀጥታ የምትፈታው ነገር አይደለም። አሁን ለምሳሌ እኔ ከአብ ወጥቼ መጥቻለሁ ማለት ከአብ ወጥቼ መጥቻለሁ ማለት ነው። ከአብ ወጥቼ መጥቻለሁ ማለት ነው። ከአብ ወጥቼ ማለት እግዚአብሔር አንድ አምላክ ነው ስንል በምክንያት ነው፣ አንድ አምላክ ነው። ነገር ግን ከአብ ወጥቼ መጥቻለሁ እንዴት ነው የምትረዳው? እሺ ይሄንን ቃል እኔ እኮ ተስረዳ መስሎኝ ነበር ቃሉን ስትደጋግመው መልሰህ እኔን ጠየቀኝ። እሺ ከአብ ወጥቼ መጥቻለሁ ማለት ምን ማለት ነው? እሺ ደስ እያለኝ እመልሳለሁ። አመሰግናለሁ። በመጀመሪያ 10ቱ ትእዛዝ ላይ 10ቱ ህግ ላይ እስራኤሎች ስማ አምላክ እግዚአብሔር አንድ አምላክ ነው ይላል መጽሐፍ ቅዱስ። አምላክ አንድ ነው። ሶስት አምላክ የሚባል ነገር እኛ አናውቅም። ሶስት አምላክ ማለት ጣዖት ማለት ነው። እዚህ ጋር አስረግጬ ነው የምነግርህ እና አንድ አምላክ ነው። እሺ ሶስት አምላክ እኛ ክርስቲያኖች ሶስት አምላክ ጣዖት ማለት ነው። ልጨርስልህ ሐሳቤ ልጨርስልህ እና እሺ እና አንድ አምላክ ነው ያለን። ያ አንዱ አምላክ በሶስት አካል ተገለጠ ብለን እናምናለን። አብ ብቻ ነው። አብ ማለት አባት ማለት ነው፣ ምንጭ ማለት ነው፣ መገኛ ማለት ነው። ያ መገኛ ወልድን አስገኘ፣ ልጁን አስገኘ። ያ መገኛ አብ መንፈስ ቅዱስን አስገኘ። እዚህ ጋር አንድ ዙፋን፣ እዚህ ጋር ሁለተኛ ወንበር፣ እዚህ ጋር ሶስተኛ ወንበር የለም። ይሄንን እንድትረዱ እንፈልጋለን። ያ አንዱ አምላክ በሶስት አካል ነው የተገለጠው። ሞዴል በጣም ጥሩ። ያ አንድ አምላክ በሶስት አካል ተገለጠ እንጂ ከመጀመሪያው ጀምሮ ሶስት ለየብቻቸው የራሳቸውን የቻሉ አልነበሩም ማለት ነው አይደለ? እነዚህ በአካል ሶስቱ አብ ወልድ መንፈስ ቅዱስ ከመጀመሪያው ጀምረው አብረው ነበሩ ወይንስ ከጊዜ በኋላ ነው የአንዱ አምላክ ራሱ መጥቶ በስጋ የተገለጠው? መልስ የተናሰው ልገምልኝ። አብ ወልድ መንፈስ ቅዱስ ሶስቱ አካሎች ከመጀመሪያው ጀምረው ነበሩ ወይንስ ያ አንዱ አምላክ ብቻውን ነበር? ከጊዜ በኋላ እንደገና ስጋ ለብሶ ራሱ ነው የተገለጠው ለሰዎች? በጣም ጥሩ ጥያቄ ነው የጠየቀኝ። ብሉይ ኪዳን ላይ የመጀመሪያው መጽሐፍ ላይ መልሱን መልስና ማስረጃ ትሰጠናለህ። ሶስቱም አብረው ነበሩ ከመጀመሪያው ጀምሮ አብም ወልድም መንፈስ ቅዱስም ወይንስ ከጊዜ በኋላ ነው ወልድና መንፈስ ቅዱስ የተገኙት? አንዱ አምላክ አብ ብቻ ነበር ወይንስ ሶስቱም አብረው ነበሩ? ጌታ ሰው ያ አንዱ አምላክ መጥቶ ተገለጠልን ብሎ ሂሳብ የለም። አብረው ቀድመው ነበሩ ሶስቱም፣ አብም ወልድም መንፈስ ቅዱስም ከመጀመሪያ ጀምሮ ሶስት አምላኮች ነበሩ። ተመልከቱ፣ አያችሁ አይደል? ነገር ግን ምን ይላሉ? አንድ አምላክ ራሱ ነው የተገለጠልን ይላሉ። ላ አይደለም። አንድ አምላክ አብ አለ፣ ወልድና መንፈስ ቅዱስ ሶስት አሉ። ከመጀመሪያው ጀምሮ ሶስት አካሎች አብረው ነበሩ። ገብታችኋል አይደል? እነዚህ ሶስቱም አምላክ ናቸው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። አንዱ አምላክ መጣና ተገለጠ። በግልጽ የለውና አትናገሩ። ገብታችኋል? አብም ነበር፣ ወልድም ነበር፣ መንፈስ ቅዱስም ሶስቱም አካሎች በቀድሞ ጊዜ ነበሩ። ያኔ የመጀመሪያ ከዚህ ጊዜ ጀምሮ ተብሎ የሚቆጠርላቸው አይደለም። ልክ አምላካችን አላህ Subhanahu Wa Ta'ala እኔ የመጀመሪያውም የመጨረሻው ነኝ ብሎ እንደሚናገረው ብቸኛ እርሱ በማንነቱም በምንነቱም፣ እንደ ክርስትና ግን ሶስቱም አካሎች ከመጀመሪያው ጀምሮ አብረዋል። አያችሁ አይደል? ለዘላለምም ይኖራሉ ሶስት አካሎች። አላህ ሙስተዓን ቀደመን ብሎናል። ሶስት አምላክ ወይንም ሶስት አምላኮችን የሚያመልክ ሰው ይሄ ጣዖት ነው ብሎ ተናግሯል። ስለዚህ ከቀድሞ ጀምሮ የነበሩ እንጂ እነዚህ አንዱ አምላክ ከጊዜ በኋላ መጥቶ ስጋ ለብሶ ተገለጠልን ብሎ ሂሳብ የለም። በፍጹም ስህተት ነው። የአንዱ አምላክ ስጋ ለብሶ የተገለጠ ሳይሆን ከነዚያ ከሶስቱ አማልክቶች መካከል አንዱ ነው መጥቶ ስጋ ለብሶ የተገለጠው። ይሄ ነው የሚያስረዳው።
እሺ እሱ እዚህ ጋር ይቅርታ አድርግልኝና እነዚህ እሺ ይቅርታ አድርግልኝና ይበላለጣሉ አይበላለጡም? ይቅርታ አድርግልኝና አብ ወልድ መንፈስ ቅዱስ ይበላለጣሉ አይበላለጡም? ሞዴሉ አንድ እቺን ልመልስና ወደሱ ትገባለህ። አሁን አዲስ ኪዳን ላይ ስንመጣ ከሐዋርያቶቹ መካከል አንዱ መምህር ሆይ ጌታ ሆይ አለው አብን አሳየንና ይበቃናል አለው። ከዛ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? እኔን ያየ አብን አየ አይታል አንድነታቸውን አንተ አሁን እንደምታስበው ሶስት ዙፋን ወይም ደግሞ ሶስት ወንበር የተቀመጠ ሳይሆን ኢየሱስ ክርስቶስን ያየ አብን አየ ማለት ነው። አብን ያየ ኢየሱስ ክርስቶስን አየ ማለት ነው። ስለዚህ ልዩነት ፕላስ የለውም እኮ አሱ ይሄንን እንድትረዱ ነው የምፈልገው። ፕላስ የለውም። አዳንታንዴ ፕላስ አላቸው። የተለያዩ ሶስት አካሎች ናቸው የምታመልካቸው። ሶስት አካሎች ናቸው። ሶስቱንም ታመልካቸዋለህ አይደል? ሶስቱንም ታመልካለህ አትመልክም? ሞዴሉ ሶስቱንም ታመልካቸዋለህ አትመልካቸውም? ሶስቱም ኃያል ናቸው። ሶስቱም አምላክ ናቸው። ግን የመንፈስ ቅዱስ ለብቻው ወልድ ለብቻው እግዚአብሔር አብ ደግሞ ለብቻው ሳይሆን ያ አንዱ አምላክ በሶስት አካል ተገለጠ። ያንን አካል ነው የምናመልከው። ያ አንዱን አካል እኮ ነው። መንፈስ ቅዱስን አመለክ ማለት ያንን አንዱን አካል አመለክ ማለት ነው። ወልድን አመለክ ማለት ያንን አንዱን አካል አመለክ ማለት ነው። መካከላቸው አንዱ ሌላውን ያመልካል አይደለ? በአብ በወልድ መንፈስ ቅዱስ መካከል ሶስቱም አምላክ ናቸው ብሎናል። ተመልከቱ። በሶስቱ አምላኮች መካከል መመላለክ አለ። አንዱ ሌላውን ያመልከዋል። አምላክን ሲያመልክ ይሄን ያውቃል። አሁን ለምሳሌ ሞዴሉ እውነቱን ይመሰክራል። ሞዴሉ በስላሴዎች መካከል መመላለክ አለ አይደለ? አንዱ ሌላውን ይገዛል፣ አንዱ ሌላውን ያመልካል አይደለ? በጣም ጥሩ ጥያቄ። ኢየሱስ ክርስቶስ በፍጹም እንደኔና እንዳንተ ባሪያ ሆኗል። ስለዚህ ይሄ ባሪያው ይሄ ማንነቱ ይሄ ሰውኛው ማንነቱ ለአብ ምን ይላል? ይገዛለታል። ሲገዛ የነበረው ሰውኛ ማንነቱ ነው የሚለውን ጥቅስ የት ጋር ነው ያገኘው? ሰውኛ ማንነቱ ኢየሱስ ክርስቶስ ሊሰቀል ባለ ጊዜ ወደ እግዚአብሔር ሲጸልይ ነበረ። አምላኬ ስለምን ተውከኝ? ብዙ ማስረጃዎች አሉ። ኢየሱስ ክርስቶስ ወደ አባቱ አንዴ ኢየሱስ ክርስቶስ አምላኬ ብሎ ሲጠራ የነበረው ማንን ነው? ልክ እንደ ዛሬ እንደ ክርስቲያኖች አብ ወልድ መንፈስ ቅዱስ ነው ወይስ አብን ብቻ ነው? አምላኬ የሚለው ማንን ነው? ኢየሱስ ክርስቶስ። በጣም ጥሩ። አምላኬ ያለው አብን ሲሆን እሱ ልጅ ሆኖ ሳለ እኛ በእርሱ እንድንወለድ ዳግመኛ ልጆች እንድንሆን እሱ ምን ሆነ? አምላኬ ብሎ ጠራው። ስለዚህ ለኢየሱስ ክርስቶስ አምላክ ነው አብ አይደለ? በሰው በሆነው ማንነቱ በትክክል ሰው በሆነው ሰው በሆነው ማንነቱ የሚል የለም። አምላኩ ነው። ለኢየሱስ ክርስቶስ አምላኩ ነው። ሰው ስለሆነ ምናምን እያሉ ይሸውራቸዋል። በዚህ ነው ቢጀምር የለም መጽሐፍ ላይ ይሄ ከእነሱ የሚጨምሩላችሁ ነገር ነው። እሺ እንደዛ የምታስብ ከሆነ አንድ ጥያቄ ልጠይቅህ። በዛ እያሰብኩ ሳይሆን የለም ሰው ስለሆነ ነው። አንድ ጥያቄ ልጠይቅህ። ቅድም ከተናገርከው አሁን ቅድም ሶስቱም ከዚህ በፊት ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ሶስቱም ነበሩ በላይ ነበር አይደለ? አንተ አልክ እንጂ ያው ቀድሞ ነበሩ አብ ወልድ መንፈስ ቅዱስ ቀድሞ ነበሩ። ቀድሞ ኖ ጥያቄን እንትን አትበልብኝ። አሁን ቀድሞ ነበሩ ብለኸኛል። አዎ ብያለሁ። ስለዚህ ቀድሞ በነበሩበት በዛ ዘመን ኢየሱስ ክርስቶስ ቃል ሆኖ ወደ ምድር ከመምጣቱ በፊት አንዱን ሲያመልክ የነበረበትን አንድ ጥቅስ ካመጣልኝ እኔ አሁኑኑ ሰልማለሁ። የዛኔ መጽሐፍ የለም። ሰው እንዴት ነው የዛኔ ሲያመልክ የነበረበት መጽሐፍ አለ እንዴ? የዛኔ መጽሐፉ ላይ ያለውን እናውራ። ኢየሱስ ክርስቶስ ድብን አድርጎ ለአምላኩ ይገዛል። ቃል በቃል ላሳየህ ላውጣልህ እያልኩ ያለሁት እኮ ስለ አዲስ ኪዳን አይደለም፣ ስለ ብሉይ ኪዳን ነው። እኔ አሁን የክርስትና መጽሐፍ ብሉይ ኪዳንና አዲስ ኪዳን በመባል በሁለት ክፍል ይከፈላል። የዛኔ ብሉይ ኪዳን ላይ የለም ነበር ሲጀመር። ኢየሱስ ክርስቶስ አዲስ ኪዳን ላይ ነው። ኢየሱስ ለአብ እንደሚገዛ ላሳየህ አሁን ጥቅስ ላውጣልህ። ኖ አይገባኝም። ምክንያቱም ማውቀው ጥቅስ ስለሆነ ማለት ነው። ታውቀዋለህ? የቱ ጥቅስ ነው ንገረኝ እስኪ።
አታውቅም? ንገረኝ፣ የቱ ጋር ነው? እርግጠኛ ነኝ አያውቀውም፣ ግን አውቀዋለሁ ይላል። የትኛው ጥቅስ ነው? ሁሉ ከተገዙለት በኋላ ሁሉን ላስገዛለት ይገዛል ይለናል መጽሐፍ ቅዱስ። አይደለም እሺ የትኛውን ማለት የሆነ ሐሳቡን ኮንሰፕቱን ንገረኝ። እኔ አሁኑኑ እንዲሁ እነግርሃለሁ። እንዲሁ ኢየሱስ ክርስቶስ ለአምላኩ ይሰግዳል፣ ለአብ ይሰግዳል አይደለ? የስ ምድር ላይ እያለ ያ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ መለኮት ከስጋው ተለይቶታል አልተለየውም? መጽሐፍ እንደሚል የመለኮት ሙላት ሁሉ በሰውነቱ ይኖር ነበር ይላል ቆላስይስ መጽሐፍ ላይ። ስለዚህ ምድር ላይ ሆኖ በሚሰግድ ጊዜ መለኮት አብሮት ነበር፣ አልተለየውም። ማለት ያ መለኮት እኮ የሚሞትና የሚበሰብስን ስጋ ለበሰ። ስለዚህ ያ የሚሞተው ያ የማይሞተው በትንሳኤ ተነስቷል። የሚሞተው ግን በምድር ላይ ሲንቀሳቀስ ሙሉ 33 ዓመት አብሮት መለኮት ነበር አይደለ? የጌታ ሰው ወይንስ ተለይቶታል? ለቅጽበት አልተለየውም፣ አብሮት ነበር አይደለ? አዎ አልተለየውም። በፍጹም አምላክ ፍጹም ሰው ሆኖ በምድር ላይ ወደ ሄድ በቃ ይመላለስ ነበር። በሚሰግድ ጊዜ አብሮት መለኮቱ ነበር አይደለ? ወይንስ ተለይቶታል ሲሰግድ? አሁን ወርሺፕ ፕሬ ጸሎት ታይም ላይ ስግደት ላይ አሁን የሰውነት ማንነት ነው እንጂ የአምላክነት ማንነት አይደለም። አምላክ ለማንም አይሰግድም። ነገር ግን የሰውነት ማንነቱ 100% ሰው ነው ካል ያ 100% ሰውነቱ ይሰግዳል። በሚሰግድ ጊዜ መለኮት አብሮት በስጋው ውስጥ ነበር፣ ተዋህዶት ነበር ወይንስ መለኮቱ የዛኔ በሚሰግድ ጊዜ ከስጋው ላይ ተለይቷል? እንደዚህ የሚል ቃል አላነበብኩም። ነገር ግን የመለኮት ሙላት በሰውነቱ ይኖራል። ስለዚህ አብሮ አምላክን ሲያመልክ ነበር ማለት ነው። አየህ ስጋ ተማረደላል መልካል ብሏል። ይሄ ልጅ መጀመሪያ ላይ ንጹህ የሆነ ግንዛቤ ተናገረ። የሚገርመው አምላክ እንዴት አምላክን ያመልካል? ይሄማ ሊሆን አይችልም ማለት ትክክል ነበር። ግን በጸኑበት በዚሁ መንገድ ላይ እስከ መጨረሻው ድረስ መጨረሻ ላይ አሁን በስጋው ላይ ከስጋው ጋር አብሮት መለኮቱ በፍጹም አልተለየውም። ሲሰግድ አብሮት ነበር ወይ መለኮቱ? አዋለ። ስለዚህ መለኮትን ሲያመልክ ነበር ማለት ነው። አስባችሁታል? መለኮት ለመለኮት ሲገዛ አምላክ አምላክን ሲያመልክ ማለት ነው። አላህ ሙስተዓን። ቆም ብላችሁ አስቡ። ኖ እንደዛ ሳይሆን አሁን ለምሳሌ ቃል ስጋ ሆነ ማለት አምላክ ስጋ ሆነ፣ ፍጹም 100% ምን ሆነ? ስጋ ሆነ። ያ ስጋ የሆነው ማንነት ያ ሲደክም የነበረው የሚሞተው አምላክ ስጋ ሆነ ነው ያልከው? አምላክ ስጋ ሆነ ማለት ፍጹም ስጋ ሆነ፣ ሰው ሆነ። ስጋ ምንድነው? ፍጡር ነው ፈጣሪ? የሰውነት ባህሪ ነው። ስጋ ፍጡር ነው አይደለም? ወይስ ፈጣሪ ነው? ስጋ ፍጡር ነው። በጣም ጥሩ። የኢየሱስ ክርስቶስ ስጋ ፍጡር ነው ማለት ነው አይደለ? ፍጡር እንደሆነ መጽሐፍ ቅዱስ አላስተማረኝም። እና እሺ የኢየሱስ ክርስቶስ ስጋው ፈጣሪ ነው? ኢየሱስ ክርስቶስ በንጉስ ዳዊት ትንቢት መጽሐፍ ላይ ስጋን አዘጋጀህልኝ ሳልወለድ በፊት መረጥከኝ ይላል። ስለዚህ የተዘጋጀለት ስጋ ነው የሱ ስጋ። እሺ ስለዚህ ስጋው ፍጡር ነው ወይንስ ፈጣሪ ነው? ስጋማ ልክ እንደኔና እንዳንተ አይነት ስጋ እኮ ነው የለበሰው። ስለዚህ ስጋው ፍጡር ነው? ያ ስጋ ፍጡር ነው። ኢየሱስ ክርስቶስ ቃልም ስጋ ሆነ ስል ጊዜ ያ ቃል ነው ስጋ የሆነው አይደለ? ቃልም ፍጡር ሆነ ማለት ነው። ማሻአላህ አለይክ። ቃልም ስጋ ሆነ። አዎ ስጋ ምንድነው? ስለ ፍጡር ነው አልከኝ። ስለዚህ ቃል ምንድነው የሆነው? ፍጡር ሆነ፣ ስጋ ሆነ ስንል ጊዜ አምላክ ፍጡር ማለት ይሄ የሚደክመው ይሄ የበሰበሰው ማንነታችንን ምን አደረገ? ተቀበለ። በምን? በፍቃዱ ነው። እሱ ነው ማለት ይችላል። ነገር ግን የኔንና ያንተን ኃጢአት ለመሸከም እኔና አንተን ለማዳን እርሱ ምን ሆነ? ሰው ሆነ። አሁን ተመልከት፣ ስጋ አሁን እሱን ጨረስን።
አሁን ደግሞ እንደገና ከትምህርቱ ራሱ እንደሚጋጭ ከራሱ በራሱ ላሳየህ ነው። እሺ የኢየሱስ ክርስቶስ ስጋ አንተ ኦርቶዶክስ ነህ ፕሮቴስታንት? ሞዴል እኔ ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ነህ። አሁን ሃይማኖተ አበው ላይ ላሳየህ ነው። ኢየሱስ ክርስቶስ ስጋው ፈጣሪ እንደሆነ ምን ትላለህ? የኛ በመጽሐፍ የለንም እኮ እሱ። ኦኬ ሃይማኖተ አበው አትቀበልም አንተ? እኔ ሆሊ ባይብልን ብቻ ቅዱሱን የእግዚአብሔርን ቃል ብቻ ነው የምቀበለው። እሺ እዛ ኦኬ መጽሐፍ ቅዱስን ብቻ ነው የምትቀበለው? አዎ መጽሐፍ ቅዱስ ብቻ ነው የምቀበለው። መልካም እሺ እንደሱ ከሆነ እንግዲያውስ ነብያቶች ወደ መካ እየሄዱ ሐጅ ያደርጉ ነበር ይላል መጽሐፍ ቅዱስ። መቼ ነው ሐጅ የምታደርገው? ለቃሉ ትገዛለህ አይደለ? እንዴት ማለት በየትኛው ቃል ላይ ነው ስለ ሐጅ የተናገረው መጽሐፍ ቅዱስ? አሁን ከፍተህ ልናሳየህ ነው። ያን አየህ ማለት ነብያቶች ሙስሊሞች ነበሩ ማለት ነው። መካ እየሄዱ ሐጅ እንደሚያደርጉ ካሳየህ አይደለ? በደስታ እየጠበቅኩ ነው። በጣም ጥሩ። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሞዴሉ መጀመሪያ ላይ በዕብራይስጥ ይመስለኛል። ጌታ ሰው ጎበዝ ልጅ፣ ይሄ በጣም ጎበዝ ነው። አሁን ልናሳየህ ነው። በዕብራይስጥ ወደ መካ የሄዱ ነብያቶች ሐጅ ሲያደርጉ እንደነበር። አንድ አቡከር ክፈትለት፣ ሐጅ ልናስደርገው ነው። ሞዴሉ አቡከር ክፈትለት። የሐጆቹን አብሽር እንዳታስብ። ኖ እኔ አሁን የምቀበለው መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው። እሱ እኮ ልናሳየህ እኮ ነው። መጽሐፍ ቅዱስ ላይ ዕብራይስጥ ነው ብሎ ራሱ መስክሮልናል። መጀመሪያ የተጻፈበት ዕብራይስጡን ሄደን ልናየው ነው። ቀጥታ ወደ መካ ሄደህ ሐጅ እንድታደርግ ደግሞ እኛ እናግዛና አብሽር። እኛ ጥቅሱን ማምጣት ነው የሚጠበቅብን። አቡከር አለ? አዎ ሁሱ አለው። አንዴ ክፈትለት። ኔትወርክ እንትን እያለኝ ነው። ያው ባይብል ሀብ ላይ ገብቻለሁ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ነው ታላህ خير حاضر 5 1 ماشي ወደዚህ ላይ አድርገውና መልካም ያና ኦሪት ዘጸአት ምዕራፍ 5 ቁጥር 1 አንድ አሳየው። ወደ አማርኛ እዚያው ቀይርለትና ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን የሚለውን ዕብራይስጥ ብሎ ቀደም ስለተናገረ እንዲያየው ዘንድ ገዛኛ ምንም አንጨምርም አንቀንስም። ወደ አማርኛ መቀየር ብቻ ነው የገዛ መጽሐፍ ያ እንደ ወደ አማርኛ ይቀየርልህ። እኔ መጽሐፍ አለኝ እሱ ያው ዕብራይስጥ አለ። በቃ ዕብራይስጥ ካለውማ ይክፈትልን ራሱ ዕብራይስጥ አለ እንዴ ሞዴሉ አለ። ያውና ሞዴሉ ሚተናንሳው ያው ወይ አለው ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡ ያውና ወደ አማርኛ ይቀየርልሃል። ዕብራይስጥ የሚል ይታያል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ሚተናንሳው ሞዴሉ ምዕራፍ 5 ቁጥር 1 አይዋ ይታያል። ያው እዚህ ተመልከት። ዕብራይስጡ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትዩ ዕብራይስጥ ሂድ ይላል። ይታያል። ሂብሩ በቃ አሁን አቡበከር ቀጥታ ሄድና ስትሮንግወርድ ላይ 22 27 የምትለው ከታች ተጫናት። ሂድ ወረታች ወረድ ትንሽ ወረድ በል ያና እስኪ ትንሽ ወረድ በል። ኦኬ 22 87 ነው። አይዋ 22 87 እሷን ተጫናት። ቁጥሯን ተጫናት። ኔትወርክ ነው እንግዲህ ሀገራችን ኔትወርክ። صبرا سنصبر سيصبر موديل سيصبر إذا خليناه يشوف أن الأنبياء كانوا يحجون إلى مكة إن شاء الله بيحج هو والتكاليف علينا إن شاء الله. أهون ولا مرة يكير لا تجي ولا يا برايستون دالله الله ولا مرة يكير أسكي ولا مرة يكير أزيولا
ወደ መካ ሐጅ አድርግ ተብሎ ሙሴና አሮን እንደታዘዙ እዚህ ጋር ተመልከት። ያው ምን ለማድረግ ይላል? የሐጅ ጉዞ ለማድረግ ይታያል። የቃሉን ፍች ያሳየው ታች ላይ ወረድ ብሎ ትርጉም ሐጅ ለማድረግ ይላል። ያው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ሙሴና አሮን ወደ መካ ሄደው ሐጅ እንዳደርጉ ታዘው ነበር። የት ነው የሚደረገው ሐጅ? ያው ወደ መካ ሐጅ አድርግ። ሌላውን ሸውደው ወደ መካ ሐጅ አድርግ የሚል ይታያል። ምንድን ያለች ጥቅስና ያነበብሽው ሌላውን ሸውደው የሚል ጥቅስ አይተሽ ነው? ያውና ወደ መካ አዎ ኦኬ፣ ጥቅስ አይተሽ ነው? በኋላ እናነባዋለን። እሺ ይታያል። ወደ መካ ሐጅ አድርግ የሚለውን አየኸው? አዎ አይቻለሁ፣ ግን እኔ ይሄንን ቃል አላምነውም። ምን ያውን ምን አይነት ነገር እንዳመጣልኝ አይ ዶንት ኖ። ቅድም እያሳየና እንዳመጣ በምንድን ነው የምናውቀው? ዘጸአት ምዕራፍ 5 ቁጥር 1 ብለን ቅድም ስናሳየ አዎ ራሱ ነው ብለህን ነው። ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጥ ነው የተጻፈበት ብለህን ዕብራይስጡን አሳይተን ወደ አማርኛ ብቻ ነው እኛ ቀይር ያደረግነው። ከዚያ እዛ ቦታ ላይ ሄደን ስናየው ጊዜ ሙሴና አሮንን እግዚአብሔር ምን ብሏቸዋል? ወደ መካ ሄዳችሁ ሐጅ አድርጉ ብሏቸዋል። መቼ ነው ሐጅ የምታደርጉ ክርስቲያኖች? እግዚአብሔር ቃል ሰምታችሁ ማለት እሱ እዚህ ጋር ከዚህ በኋላ ሙሴና አሮን መጥተው ፈርዖን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል እያለ እኮ ነው የሚቀጥለው። ያ እኮ ተተርጉሞ እኮ ነው ወደኛ የመጣው እንጂ አዲስ መጽሐፍ የለም እኮ። አሁን እዛ ጋር ምን ብለው ነው የጻፉልህ አንተ ላይ? ሙሴና አሮንን እግዚአብሔር ምንድነው ያላቸው? ወደ ምድረ በዳ ወጣችሁ በዓል አክብሩልኝ ነው ያላቸው ይላል። የዕብራይስጥን ቀጥታ ሄዳ ስታዩ ደግሞ ወደ መካ ሄዳችሁ ሐጅ አድርጉ ነበር የተባሉት። አየህ አይደለ? ሸውዳቸዋል። ቀሳውስቶቻችሁ ሲተረጉሙላችሁ ጊዜ ያምላክ ደግሞ የነበረ መጽሐፍ ቅዱስ ነው ቁርአን ነው የነበረው። አንተ ምንድነው የሚለው? እሱ ይሄ እኮ ቁርአን አይደለም ባይብል ነው የከፈተው። እኛ ምን ያህል ወደ ላይ አንድ ዝቅ አድርግላት፣ ወደ ታች አውርዳ አቡከር ባይብል የሚለውን አሳያት። ከላይ ባይብል ሀብ የሚለውን ባይብል እንደሆነ አሳያት። ከላይ አሳያት፣ አውርደው ይታይሻል። ይኸው ባይብል ቁርአን አይደለም ይሄ ጌታ ሰው። ይኸው ባይብል ይላል። በረከት እንደዚህ አይደለም። ያው እና ይኸው ባይብል ያው መጽሐፍ ቅዱስ ይላል። ቁርአን አይደለም ይሄ። ደንግጠዋል። ቁርአን ላይ ያሳየናቸው መስሏቸው ሐጅ የሚለውን ወደ መካ ሐጅ አድርገ የሚለው ቁርአን ላይ ሳይሆን ያው መጽሐፍ ቅዱስ ላይ ነው። ጌታ ሰው የዛሬው ሌሊት የእናንተ ነው። በቃ ሐጅ መቼ የምታደርጉት? ወጪውን እኛ እንችላለን። እሱ ህብራዊውም እኮ የተጻፈው እኮ ማለት አሁንም እኮ ያለ እኮ ነው መጽሐፉ እኮ አሁንም የጠፋ መጽሐፍ የለም። አሁንም እኮ አለ አይሁድ ጋር በክብር የተቀመጠ መጽሐፍ ነው። ስለዚህ አዲስ መጽሐፍ ነው። እኔ አሁን እዚህ ጋር ያየሁት ነገር እኔ አዲስ ነው የሆነብኝ እንዲህ አይነት ነገር አለ ብዬ ራሴን እስክጠይቅ ድረስ። ስለዚህ እኔ ይሄንን ሐሳብ አልቀበለውም። እንዴ የገዛ መጽሐፍን እየካድክ ነው? እኔ አንድ ጥያቄ እጄ ላይ አለ። እኔ አንድ ጥያቄ አለኝ። እሺ ጥያቄሽ ምን? እኔ አንድ ጥያቄ አለኝ። ቀስ በይ እሺ፣ አብሽሪ፣ ቀስ በይ እናዳምጥሻለን። ሐጅ የመጣ መቼ ጀምሮ ነው? ያው በመጽሐፍ ቅዱስ ላይ ሐጅ የሚል አለ። እሺ መቼ ነው ሐጅ የምታደርጉት? እኮ ሐጅ የመጣ ከመቼ ጀምሮ ነው? በመጽሐፍ ቅዱስ ላይ አንቺ መጽሐፍ ላይ አለ። መቼ ነው ሐጅ የምታደርጊው? እግዚአብሔር ሐጅ አድርጉ መካ እየሄዳችሁ ይላል መጽሐፍ ቅዱስ ላይ። መቼ ነው ሐጅ የምታደርጉት? እየጠበቅናችሁ ነው። እሱ ነብዩ መሐመድ ራሱ እኮ መሐመድ ራሱ ዘመን በኋላ እኮ ነው የመጣው። እንዴት ስለ ሐጅ ሊናገር አሎ በተራው እሺ፣ አንድ ሰው ይጨርስ። በረከት ምትሽናሽና አውሪ ባለሽና አብረሽ ያወራ ያለው አብራችሁ አታውሪ። እሺ አንድ ሰው ያወራ በተራ። በረከት ምትሽናሽ ሄሎ እሺ መካ መዲና መካ ላልከው ጥያቄ ኢየሱስ ክርስቶስ አዲስ ኪዳን ከተሰበከ ከስንት ዘመን በኋላ እንደመጣ ብዙ አዋቂዎች ሊቆች የሚያውቁት የተነገረ ነገር ነው እና እንደ አዲስ ይሄ ኢዲት የተደረገ መጽሐፍ ከየት እንዳመጣ ባይገባኝም ለኔ አዲስ ነው። ስለዚህ መጽሐፉ ተበረዘ አልተበረዘ አይሁዶች ጋር አሁን ሄደን ራሱ ቼክ ማድረግ እንችላለን፣ ወይም ደግሞ እንዲህ ጎግል ላይ ሰርች ማድረግ እንችላለን እኮ። ጎግል ላይ ታስነኮ የጌታ ሰው የገዛ መጽሐፍ ባይብል እያሳየነ ዕብራይስጥን የተጻፈው አሳይ። ዕብራይስጡን አልክ፣ ዕብራይስጡን አወጣንልህ። ይሄ መጽሐፍ ያንተ ነው ወይ? ኦሪት ዘጸአት ምዕራፍ 5 ቁጥር 1 አዎ የራሴ ነው አልክ። ልክ ወደ መካ ሄዳችሁ ሐጅ አድርጉ የሚለውን ስናሳየ ጊዜ ደነገጥክ። አሁን ደንግጠናል። መጀመሪያ እንዴት ሐጅ አድርጉ የሚል መጽሐፉ ላይ እስካሁን ድረስ ተገኘ? ለምንድን ነው ታዲያ ከነብያት መንገድ እነዚህ ሰዎች ሸሽተው አንድ የእስራኤላዊ ወጣት ልጅ ማምለክ ነው የጀመሩት? ለምንድን ነው
ለምን የኔ መጽሐፍ የሚለው እንደዚህ ነው። ይኸው ምዕራፍ 1 ቁጥር 1 ላይ እኔ የምቀበለው ሆሊ ባይብልን ነው፣ መጽሐፍ ቅዱስን ነው የምቀበለው። አንዴ ማን እሱ ነው መጀመሪያ የተጻፈበት ቋንቋ አማርኛ ነው ወይስ ዕብራይስጥ ነው? ተንጀምሪ እንዴ መጽሐፉን እኮ ሰው ተርጉመውት እኮ ነው የራሱን መጽሐፉን ተርጉመውት እኮ ነው። አዲሱ ባለው ነገር የመጣው በስንተኛው ዓመተ ምህረት ነው? በስንተኛው ዓመተ ምህረት ነው? ወደምዛን ጊዜ አንዴ በረከት ይሰርክ አንዴ ስለዚህ ነው የሰጡ። አሁን ምን ታደርጋለህ መሰለህ? እሱ ላይ ትርጉሙ ተሳስቷል አልተሳሳተም የሚለው ለማረጋገጥ የመሰረቱ የእናት ቋንቋው ላይ የመጀመሪያ የተጻፈበት ላይ የዕብራይስጡን ሄደህ ታያለህ። ቀደም መጀመሪያ ለዚህ ነው የጠየቁህ። ብሉይ ኪዳን በምን ቋንቋ ነው የተጻፈ ያልኩህ መጀመሪያ ይሄ እንድትረዳ ዘንድ ነው። በዕብራይስጥ ነው አልከኝ ራስህ። አየህ አሁን ለምሳሌ እኛ አማርኛ ትርጉም አለ ቁርአን አይደለ? አማርኛው ላይ ሰው አሳስቶ ቢተረጉምብን ወደ እናት ቋንቋው መጀመሪያ ወደ ተጻፈበት ወደ አረብኛው እንመለሳለን። አንተም አማርኛ ላይ የሆነ ስህተት ብታገኝ መጀመሪያ እናት ቋንቋው የተጻፈበት የዕብራይስጡ ላይ ቀጥታ ምን ይላል ብለህ እዛ ነው የምታየው። እኛ እናገዝናችሁ ከየትም ፈልገን ይሄን እውነት አገኘንላችሁና መጽሐፋችሁ ላይ ያው የዕብራይስጡ ላይ ወደ መካ ሄዳችሁ ሐጅ አድርጉ ነው የሚለውን አሳየናችሁ። እናንተ ግን አይ ፈልገን ይሆነ አቀበሉን ከአማርኛ በስተቀር አያስኬድም። እንደዚህ አሰሩት እንጂ አንዳንዴ ምንድነው የእናት ቋንቋው ላይ ሄዱ ጊዜ ዕብራይስጡ ላይ ማለት እኔ አሁን ይሄ ነገር እኮ ነው መጽሐፍ ሆሊ ባይብልን በዛኛው ልታመጣልኝ መስሎኛል። እኔ አሁን ይሄ ነገር አዲስ ነው የሆነብኝ ለኔ። ሲቀጥል ደግሞ ሆሊ ባይብል አይደለም አንድ ያለ ኦሪት ዘጸአት ማለት በጣም የቀደመ የብሉይ ኪዳን መጽሐፍ ነው እና ኦሪት መጽሐፍ ብሉይ ኪዳን ካለቀ በኋላ ነው አዲስ ኪዳን እንኳን የመጣው። ከኢየሱስ ክርስቶስ በኋላ ስንት ዘመን ቆይቶ እኮ ነው ነብዩ መሐመድ ነብይ ነኝ ብለው የተነሱት አይደለ? እንዴት መካ መዲና ኦሪት ዘጸአት ላይ ተገኘ? ይሄ ከእውነት የራቀ ሐሳብ ነው። እያሳየነ እያያችሁን ትክዳላችሁ እንደ ረበ ፈጣሪ በዚህ እንትን አልከረ ደነገጥክ አይደል? ሌላ ሰርፕራይዝ እናድርግ። በቃ ነብዩ መሐመድ እያልክ ነበር። መሐመድ የሚለውን ቃል መጽሐፍ ቅዱስ ላይ ላሳየህ ሞዴሉ ወይ መሐመድ የሚለውን ቃል በቃል መጽሐፍ ቅዱስ ላይ ላሳየህ። ዛሬ ትሰልማለህ። አረ የተጻፈ ነገር የለም እኮ እሱ ላሳየህ። እስኪ አሳየው። ከፍታለሁ፣ ይኸው ከፍታለሁ። አሳየኝ። አይቼ ታረለ ከፍታለሁ። አማርኛው ማለት ብሉይ ኪዳን በምን ቋንቋ ነው የተጻፈው? አሁንም ደግመዋለሁ። በአማርኛ ነው የተጻፈው መጀመሪያ ወይስ በዕብራይስጥ ነው? መልስ። ሞዴሉ ምን ተናንሳው? ዝም ብለህ ነው ሞዴል ሆንከው ባላ። እኔ ቅድም ያልኩ በዕብራይስጥ ነው ብያለሁ። በዕብራይስጥ ይመስለኛል ብያለሁ። ይሄንን አልክድም። እሺ፣ ስለዚህ ብሉይ ኪዳን የተጻፈው በአማርኛ ሳይሆን በዕብራይስጥ ነው። ስለዚህ አማርኛህን ፍታ። አሁን በዕብራይስጡ ላይ የገዛ መጽሐፍህን እኔ ምዕራፍና ቁጥሩን አንተ መጽሐፍ ላይ እንዳለ ነግሬሃለሁ። አዎ ይሄ ምዕራፍ ይሄ መጽሐፍ የኔ ነው ብለህ አሳምነህና ባንደበትህ ከዛ ዕብራይስጡ ላይ ቀጥታ ሄደን ስናየው ጊዜ ሙሐመድ የሚለውን ቃል በቃል ላሳየህ ነው። ምን ትላለህ? ባይብል ላይ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ ካሳየኝ እስማማለሁ። ከመጽሐፍ ቅዱስ ውጭ ግን እንደዚህ አይነት ኤዲት የተደረጉ የጎግል ነገሮችን ግን አልቀበልም። መጽሐፍ ቅዱስ እያልኩህ ነው። እባክህ መጽሐፍ ቅዱስ የሚለውን ቃል በቃል አሳይቼህ የገዛ መጽሐፍ እንደሆነ አሳመኝ። በዚያ ላይ የመጀመሪያ የእናት ቋንቋው ላይ የዕብራይስጡ ላይ ሄደን ቀጥታ እዚያ ላይ ሙሐመድ የሚለውን ላሳየህ ነው። አሁን እሺ ተዘጋጅ። እሺ እስኪ አሳየኝ። አውከር ክፈተለህ። አውከር ክፈተለህ። አንተ ግን መሐመድ የሚለው መጽሐፍ ቅዱስ ከየት እንዳሳየክ ነው እንደዚህ የምትለው? ቆይ አንተ ሙስሊም ነህ እንዴ? አልገባኝም። ማለት እየተጫወትክ ነው ከሱ ጋር እንትን አድርገህ አልገባኝም። ሊያሳየክ እኮ አይችልም። መጽሐፍ ቅዱስ ላይ ሲጀመር መሐመድ የሚል ቃል የለም። አንደኛ መሐመድ ራሱ የመጣ እኮ ከአምስት ዓመት መቶ በላይ በኋላ ነው። ኢየሱስ ክርስቶስ ከመጣ በኋላ ነው የመጣው። እንዴት ነው እንደዚህ አይነት ነገር የምታወራው? 5 ዓመት መቶ በኋላ ለማክበር ነው ሀሳባቸውን ለማክበር ግራ ገብቶኛል። ሀሳባቸውን እንዴት ነው ማክበር የምትችለው? መጽሐፍ ቅዱስ ላይ የሌለውን ነገር እያመጣ እያወራው አንዴ ያ ሙሐመድ ይላል መጽሐፍ ያ ሙሐመድ ይላል ሊሆን አይችልም። መጽሐፍ ቅዱስና እንዴት ነው ሊሆን የሚችለው? የሌለ ነገር እኮ ነው እያወራ ያለ። ያውና እዚህ ጋር ቃል ሙሐመድ ከየት አምጥታይ? ከየተኛው መጽሐፍ ቅዱስ ላይ ነው እንደዚህ የሚለው? መኃልየ ዘሰሎሞን የሚል መኃልየ ዘሰሎሞን አይደለም። እሱም ብሉይ ኪዳን ላይ ሄደ።
አይዋ ስለዚህ ብሉይ ኪዳን ላይ ያው ስለዚህ ብሉይ ኪዳን ያው ኧረ በእናትህ ያው የገዛ መጽሐፍሽ የገዛ መጽሐፍሽ ኧረ በእናትህ እንደዚህ አይነት ነገር መቼም ነው የማታገኘው። ይሄ መጽሐፍ ቅዱስ ሳይሆን ጉግል እንትን የተደረገውን ነገር ነው እያሳየን ያለ። ትክክል አይደለም በጭራሽ። እሺ በረከት አለሽ? እሺ በረከት yes sir አለው ብራዘር። እሺ በጣም ጥሩ። ለምንድን ነው እግዚአብሔር ሴቶችን ግደሏቸው? ሴቶች ለምንድን ነው የሚጠላው እግዚአብሔር? ሴቶች ለምንድን ነው የሚጠላው እግዚአብሔር? ይጣላል፣ ሴቶችን ይጣላል እሱ። እንደዛ የሚል ደግሞ አለ። ሴቶችን ግደሏቸው ይላል እግዚአብሔር መጽሐፍ ቅዱስ ላይ። ለምንድን ነው ሴቶችን የሚጠላው? አልገባኝም ይሄ ነገር። ግደሏቸው ሴቶችን ይላል ቃል በቃል። በረከት ና እኛም ደንግጠናል። ቆይ እዚህ ስልኩ አስቸግሮኝ ነው ካንዴ። እሺ አብሽር አደራ ግን ጥቅሱን ይዘህ እዛው ችግር የለውም። እሺ ጥቅሱን እናሳየን። ሴቶችን ይጣላል ይላል መጽሐፍ ቅዱስ። ሴቶችን ይጣላል ይላል፣ ሴቶችን ግደሏቸው ይላል መጽሐፍ ቅዱስ። ይሄን ጥቅስ ግን ስነግርህ እኔ ሚስትህን እንዳገላት እዛ ድራ መጽሐፉን በተግባራዊ አደርጋለሁ ብለህ እኛ ዝም ብለህ ለመማማር ኧረ ተው እሱ ቃሉን ተግባራዊ አደርጋለሁ ካልካው ይስተልከላ ነው። መጽሐፍ ቅዱስ ላይ እግዚአብሔር ግደሏቸው ይላል። ቆይ ላሳየህ ነው። ታጣለህ አንዳውካ ለመማማር ያክል ነው አደራ። አውቀር አውጣለህ። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያውና የሰራዊት ጌታ እግዚአብሔር ምን እንደሚል ተመልከት። ይታያል። በረከት ቤትህን አንሳ። በሩነት በራለም በሩሻ ወይ እኔ ያለው በረኛ አንዴ እሱ ይቀጥልና ካህን አንተ እሱ ከላይ ሚቱን ስላነሳ በረከታ መታ። እሺ ያውና እግዚአብሔር እዚህ ጋር ሴቶችን ግደሏቸው ይላል። ምን ትላለህ? የቱ ጋር ነው ሴቶችን ግደሉ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሴቶችን ሕፃናቶችን ግደሏቸው። አይታየም? ይሄ ሰው ገደላ መሰለው አላህ ና ታነስ በሩ በቃሉ የሚኖር ሰው ከሆነ ከባድ እኮ ነው። አየሁ አይደለ? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ሴቶችን ግደሉ ይላል። ሄሎ እዚህ ሚስጥር አጨለን በዛሬ በአላህ ይወጣል መሰለኝ። በሰላም እንድታድሩ ልታርፉ ምሻይ መሰለኝ። ካህኑ ያወራ ከታች ያለው እና ሴቶችን ግደላቸው ይላል። በሩዬ ሄሎ ይሰማል? በቃ አሁን ስራ ላይ ነኝ። ሌላ ቀን እናወራለን። ለምን ስራ ግድያ ላይ ናረሱ? እሺ በቃ ጥቅሱን ዝም ብለህ አንብበው እንጂ እሺ ካህኑ መልስ አንተ። እሺ ለምንድን ነው እግዚአብሔር ሴቶችን ግደሏቸው ያለው? ለምን ሴት ልጅ እንደው ሰውነቷ አይደል ነው ሊገደል እንዲህ በአጥብቀህ እኮ ለመያዝ ራሱ ተፈሰመች። ለምንድን ነው እግዚአብሔር ለምንድን ነው የጨከነባት? ለምን ሴቶችን ግደሉ አለ? መልስ አሁንሽ ያለው ሴቱን ብቻ ሳይሆን ወንዱንም ሴቱንም ብላቴናውንም ያለበት። አሁን ለምሳሌ ብሉይ ኪዳን ላይ ጦርነት አለ። አሁን በሀገር ለሀገር ጦርነት አለ። ሁልጊዜም ጦርነት ይኖራል። ስለ ጦርነት ነው የሚያወራው። ስለ ጦርነት ስለ እንትን ነው የሚያወራው። እሱን አንብብና ተርጉምልን። ስለ ጦርነት አያወራም። በቀል ነው። እግዚአብሔር ተበቃይ ነው። ያለፈ የድሮ ታሪክ ቂም ያዘና በትውልዳቸው ላይ እነዛን ሂዱና ግደሏቸው ሴቶችን አለ። ህፃናቶች እስኪ ከመጀመሪያው ማንበብ እንችላለን? አዎ በቀል ነው። ያው እበቀላለሁ እያለ እግዚአብሔር ይናገራል። ሳሙኤልም ሳውልን አለው ህዝቡን እስኪ ትንሽ ህዝቡን በእስራኤል ላይ ንጉስ እስኪ ወደዚህ እስኪ ሰፋ አድርግልኝ። ያበበልህን አንዴ አዳምጥሽ። ያው እሺ ሳሙኤልም ሳኦልን አለው አለ በህዝቡ በእስራኤል ላይ
ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔር ድምጽ ስማ አለ። ኦኬ ያውን የእግዚአብሔር ድምጽ ልንሰማ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሊቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አሁንም ሄደህ አማሊቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱና ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውና በጉን፣ ግመሉን፣ አህያውን ግደል አለ። ያው በትክክል ስለዚህ እሱ ይሄ አሁን እኔ አሁን ይሄ ቃል ምንም እኔን ግራም የሚያጋባኝ ቃል አይደለም። ተረጋግቼ ነው የምመልስልህ። ለምንድነው ሴቶችን ግደሏቸው ያለው? እግዚአብሔር የበቀል አምላክ ነው። እውነት ነው፣ የበቀል አምላክ ነው። ይበቀልላቸዋል። እግዚአብሔር ለህዝቡ ይበቀላል፣ ለህዝቡ ይዋጋል ይላል መጽሐፍ ቅዱስ። እነሱ በአማሌቅ በዛ ዘመን ህዝቡን አስጨንቆ ነበረ። ይሄ አሁን እንትን የተባለው ማለት ህዝቡን አስጨንቆ የእስራኤልን ህዝብ አስጨንቆ ሲያጠፋ የነበረ ነው። ስለዚህ አሁን ግን ሳሙኤል ሳኦል የሚባለውን ሰውዬ ቀባ። ለምን? ለንግስና ቀባው፣ እንዲነሳ የእግዚአብሔርን ህዝብ እንዲያገለግል ምን አደረገው? ቀባው። ስለዚህ ያ የተቀባው ንጉስ ሆኖ በእስራኤል ህዝብ ላይ ነገሰ። ከዛን በሳሙኤል በኩል መልእክት መጣለት። ከማን? ከእግዚአብሔር። ምን የሚል? እንደዚህ በዛ ዘመን እንደዚህ ሆኗል። ከላይ እንዳነበብከው ከላይ ከአንድ ጀምሮ እንዳነበብከው እና አሁን ግን ባንተ በኩል ለህዝቤ ምን እላለሁ? እበቀልልሃለሁ። ምክንያቱም ይሄ ህዝብ ምን ተብሎ ነበር? መጀመሪያ ተጨቁኖ ነበር፣ መጀመሪያ ተመቶ ነበር፣ መጀመሪያ ተወቅቶ ነበር። ስለዚህ አሁን ግን ምን እላለሁ? እበቀልልሃለሁ። ለምን? እግዚአብሔር የበቀል አምላክ ነው፣ ለህዝቡ የሚነሳ አምላክ ነው። ይሄ ነው፣ ምንም አዲስ ነገር እኮ የለውም። በጣም ጥሩ። እሺ፣ ስለዚህ እግዚአብሔር ህፃናቶችን ግደሉ ብሏል አይደል? ሴቶችን ግደሉ ብሏል። yes ብሏል። በጣም ጥሩ። ስለዚህ እግዚአብሔር ለነዚህ ሰዎች እየተበቀለላቸው ነው፣ ለእስራኤላውያኖች አይደል? እሱ እኮ በራሱ ሰውን እየተበቀለ ያለው ባስነሳው ሰው ነው። እሱ እግዚአብሔር ማንንም በእጁ አይነካም። ምክንያቱም እነዛም የተመቱት እኮ በሰው እጅ ነው። ግደሉ እያለ አይደል? እግዚአብሔር ግደሉ ያለው ነው እግዚአብሔር አይደል? ሴቶችና ህፃናትን ግደሉ ያለው እግዚአብሔር ነው ብሏል። ያለው መጀመሪያ እነዛ የእስራኤልን ህዝብ ሲገድሉ ሲወጉ ነበረ። አሁን ግን ለእስራኤል ህዝብ እግዚአብሔር ንጉስን አስነሳ። አትየው ረጋ በልሽ። እነዛ መጀመሪያ ይገድሉ ስለነበረ ነው እስራኤልን ግደሏቸው ያለው አልከኝ። እነዚህ በፈጠረ እነዚህ ህፃናት ልጆች እነዚህ እስራኤላውያንን ገድለው ነው። ጠላት ሲመጣ መርጦ አይገልም እኮ እሱ ያገኘውን ሁሉ ነው የሚያጠፋው። ወይ አንዴ እነዚህ ህፃናትና ብላቴና ልጆች እስራኤላውያንን ገድለው ነው? ኖ እንደዛ ገድለው ሳይሆን እነሱም ጦርነት ሰው አይመርጥም። በጣም ጥሩ። ጦርነት ሰው አይመርጥም። ተመልከቱ። ወላሂ እንደ እስልምና ግን የሚገርማቸው ሰው ይመርጣል ጦርነት። ሐዲስ ላይ አንድ ተረጋጋ እንዳትገባ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ወደ ጦርነት ሱሐቦቻቸውን ሲልቁ አደራ ህፃናቶችን እንዳትገሉ፣ አደራ ሴቶችን እንዳትገሉ፣ አደራ ሽማግሌን እንዳትገሉ ይላሉ። ይመርጣል ጦርነት በጦር ላይ የተሳተፈን አካል ብቻ ነው ሊጋደል የሚደነገገው በኢስላም። እንደ ክርስትና ግን ይሄ ሰው የምን አለ? አይመርጥም አለ። ህፃናቶችን የሚገደላሉ፣ ሴቶች የሚገደላሉ፣ ሽማግሌ የሚገደላል። እንደ እስልምና ግን ነብዩ ሰለላሁ ዐለይሂ ወሰለም ያው ተመልከቱ፣ ወደ ኋላኛ ቀየርላቸው፣ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ ሰላማዊ የሆነ ሰው ከጦር ውጭ የሆነ ሰው ሊገደል አይገባውም። ህፃን ልጅ ሽማግሌ ሊገደል አይገባውም። ሴቶች ሊገደሉ አይገባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ታላቸው لا تقتلوا طفلا صغيرا ولا امرأة ولا شيخا كبيرا። ነብዩ ሰለላሁ ዐለይሂ ወሰለም አደራየው ሴቶችን ህፃናቶችን መግደልን ከልክለዋል ይላል። ያ ህፃናትን ሴቶችን ያ ሰላም والله እስላም ይለያል። ወረብ الكعبة እስላም ይለያል። ነገር ግን ገዳይ ነው እያሉ የሚከሱት ማን ነው? እስላም ነው። ተመልከቱ። እነሱ ጋር ግን የለም ህፃናቶችን ሁሉ ግደሉ ጨፍጭፉ ይላል እግዚአብሔር። ሴቶችን ግደሏቸው ይላል። ነገር ግን ኢስላም ምን ይላል? አደራ ሴቶችን እንዳትገሉ እንዳትነኩ ይላል ኢስላም። ጠላትን እኮ ነው። ተመልከት። ህፃናቶችንም እንዳትገሏቸው ይላል። ሕዝቅኤል ምዕራፍ 9 ቁጥር 6 እንጨምርለት። ሌላ ቦታ ላይ እግዚአብሔር ሴቶችን ግደሉ ይላል በየቦታው ላይ።
ሴቶችን አቃጥሏቸው ይላል በእሳት። የሚገርም ማለት እኔ እኮ አልካርኩም ማለት ይሄንን ቃል አልካርኩም ትክክል አይደለም እያልኩ ሳይሆን አሁን ለምሳሌ በሀገራችን የተነሳውን ጦርነት ብንመለከት የተደረጉ መደፈሮች ብዙ ነገሮች አሉ ማለት በጦርነት ሰዓት ላይ የሚከሰት ነገር ነው። ይሄ አዲስ ነገር አይደለም። እንዲሁም ደግሞ በእስራኤልና በሌሎች ሀገር ላይ የሚደረጉ ጦርነቶች ነበሩ። ያንን ደግሞ የምናውቀው ነው። ብዙ ነገር አለ። ጦርነት ምን አይልም አይመርጥም። ምክንያቱም ወይ አንተ ኢትዮጵያዊ ነህ አይደል አንተ? አዎ አሁን አንተን እግዚአብሔር እንድትገደል በቃ ወስኖብሃል። ታውቃለህ መጽሐፍ ቅዱስ ላይ በሰይፉ ሊገድልህ በትንቢት ደረጃ ተናግሮብሃል። አንድ አውጣለት። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 አውጣ አንተ። ኦኬ በአንተ ላይ ራሱ አንተ ራሱ እንድትገደል ተወስኖብሃል። እግዚአብሔር ዝቶብሃል። አልለቅህም እያንዳንዱ ኢትዮጵያ ብሏል። ቆይ ላሳይህ። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ያው እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ እግዚአብሔር። ያ ሰላም። ነገር ግን ትንቢቱ አልተፈጸመም። ያው እኔ እናንተን እያወራን ነው፣ አልሞት ነው። ስለዚህ ሐሰተኛ ነው ማለት ነው የመጽሐፉ ባለቤት። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ፣ በሰይፌ ትገደላላችሁ ይላል። ደንግጦ ይሄች ወላ ወጣ እና አብሽር ትንቢቱ አይፈጸምም። ሞዴሉ እኛም ደንግጠን ነው አለው ቼክ እያደረኩ ነው። ትንቢተ ሶፎንያስ ላይ እንደዚህ የሚል ቃል መኖሩን ቼክ እያደረኩ ነው። አንዴ ብቻ አኛ ከራሳችን ስንት ላይ ነበረ? ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 የጌታ ሰው የዛሬው ሌሊት ያንተ አይደለም። በቃ ተበልተ። እሺ የማነሳር ያስገለብጣል ያ ጀማ እኔ ኢትዮጵያ ውስጥ የለውም። እሺ ቃሉን አግኝቻለሁ። እሱ ላብራራው ይላል አይደለም? እናንተ ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ ይላል አይደለ? ኢትዮጵያውያን ማለት ምን ማለት ነው? እሺ አንብበው እንጂ ምን ይላል ቃሉ? ምን ይላል? አንብብልን። ኢትዮጵያውያን ማለት ምን ማለት ነው? ኧረ እባክህን አንብበው። የኢትዮጵያ የመጀመሪያ ስሟ ማን ነበረ? ኢትዮጵያ የመጀመሪያ ስሟ ማን ይባላል? ረብ ፈጣሪ። አሁን በጣም ጥሩ ወደሱ ወላሂ ላዚም እንሄዳለን። ደስ ነው የሚለኝ ግን ቃሉን አንብበው አንድ ጊዜ እባክህን። አንተ ኢትዮጵያውያን እንደመሆን እንድትገደል እግዚአብሔር እንደፈረደብህ ምን ይላል ቃሉ? አንብበው ከላይ ትንሽ ከፍ አድርገን እናንብበው። ከፍ አድርጎ ያንብብልኝ። ከፍ ቢልም ራሱ ከታች ያለውን አይቀይረውም። አዲስ ነገር አያመጣም። ሐሳቡን ለመረዳት ነው። አይሻም በቃ አንብብልና ከ10 ጀምሮ አንብብልኝ ቢያንስ። ረብ ፈጣሪ ይነጋል እኮ እስከ 10 ካነበብን ወደ 2 ደቂቃ ሁላ ይወስዳል። እስከ ጧት እንድነበብ ፈልገህ ነው ካህንዬ? በቃ ምብለታ ወከር ይኸው 2 10 እና 11 ብዙም አይደለም እኮ ውሶ ያው ለመረዳዳት ነው። እኔ እውነት እናንተ ጋር ካገኘሁኝ እኔ ፊቴን አዞራለሁ። እውነት እኔ ጋር ካለ ግን እናንተ ሜቢ አብሽር በቃ አሁን አይቶ አሁን ሊፈታው ነው እዚሁ የግዳገር። ከዚህ በፊት አይተህ ሞዴሉ ከዚህ በፊት ይሄን ጥቅስ አይተህ አታውቅም አይደለ? አሁን አይቶ አሁን ሊፈታለት መንፈስ ቅዱስ ሊገልጥለት ይችላል። ችግር የለም። እኔ መንፈስ ቅዱስ ነው የሚያስተምረኝ የሚያስረዳኝ። ተረዳሁኝ። እኔ ቀደምኩ ራሷን መንፈስ ቅዱስ ሊገልጥለት ይችላል። አሁን አልኩ በቃ የጌታ ሰው በጌታ ላይ አይደለ? በነገራችን ላይ አዎ በጌታ በኢየሱስ ክርስቶስ የማምን ሰው ነኝ። ዘመን ይባላል። አሁን አንብበለት። ኦኬ በሰራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናገሩ። ኦኬ በሰራዊት ጌታ እግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናግረዋልና ይህ ስለ ትዕቢታቸው ያገኛቸዋል። እግዚአብሔር በእርሱ ላይ የተፈራ ይሆናል፣ የምድርን አማልክት ሁሉ ያከሳቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎችን ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ ይላል። ያው ጠንክር አልተገለጠም ገና ነው መሰለኝ። በጣም አመሰግናለሁ እሱዬ። እሺ አሁን መንፈስ ቅዱስ ገልጦልሃል?
በሚገባ በል ምን አለ? ይሄ ቅጣት ማለት በትንቢት ይሄ ቃል እንትን የተነገረው እግዚአብሔር ላይ ስላላገጡት ሰዎች ነው። ስላላገጡት እግዚአብሔር ላይ እንደፈለጉ ስለተናገሩ ሰዎች እየተናገረ ነው። አላግጠዋልና ተናግሯልና ትዕቢታቸው ያገኛቸዋል። የራሳቸው ትዕቢት ምን ይላቸዋል? ያገኛቸዋል። መጽሐፍ ቅዱስ እኮ የትም እኮ አይሄድም እኮ እሱዬና ስለዚህ እግዚአብሔር ምንድነው በትዕቢት የተናገሩትን ምን ይላቸዋል? ያከሳቸዋል። አማልክቶቻቸውንም ምን ይላቸዋል? ያከሳቸዋል አለ። ስለዚህ እግዚአብሔር ላይ የተናገረ እግዚአብሔርን በክፉ በትዕቢት የተናገረው ሁሉ ከመጥፋት ወደ ኋላ አይልም ነው የሚለው። ሌላ አዲስ ነገር የለም። እሱ ከላይ ያለው እኛ ስለሌላ ነው፣ ምንም የሚገናኝ ነገር አይደለም። እናንተም ከታች ምን ብሎ ይጀምራል መሰለህ? ያንን ከላይ ከጨረሰ በኋላ 4 ነጥብ ይታያል። በኢትዮጵያ ላይ የተነገረ ጥፋት ብሎ ይጀምራል። እንደዚህ የሚል ደግሞ አሁን መጽሐፌን ስከፍተው እንደዚህ የሚል አላገኘውም። ስለ ኢትዮጵያ የተነገረ ሳይሆን እናንተም ኢትዮጵያኖች ደግሞ በሰይፍ ትገደላላችሁ እንጂ ስለ ኢትዮጵያ የተነገረ አላለም። አዳምጥ እባክህና ያውና ከላይ ያለው አውዱ ጨርሷል። ይሄ በኢትዮጵያ ላይ የተነገረ ጥፋት የሚለው ብንተው ራሱ ከላይ 4 ነጥብ አድርጎ ዘግቶልህ እናንተም ብሎ እንዳድስ አረፍተ ነገር እየጨመረ ነው። ገብቶሃል አይደል? ከላይ 4 ነጥብ አደረገ። ስለዚህ ያለውን ከታች ጋር አገናኝቶ ተርጉሞልህ ሰጣና ታስቀድሳ ተሳስቷል። አይደል? መጽሐፍ ራሱ ሲናገር ቃሉ ምን ይላል? ስለ ኢትዮጵያ የሚነገር አዲስ ትንቢት እንደሆነ እናንተም ብሎ ጀምሯል። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ ይላል። ያሰላም። ስለዚህ እግዚአብሔር ገዳይ ነው የሚለውን ከዚህ ተረ እሺ፣ ሌላ ጥያቄ ለምንድን ነው እግዚአብሔር ሴቶችን አቃጥሏቸው በእሳት ያለው? እስኪ ያለበትን ክፍል ንገረኝና ላስረዳክ። በጣም ገና እንዳዲስ አይተህ ነው የምታስረዳው? ከዚህ በፊት አታውቀውም? አይ እኔ መጽሐፍ ቅዱስ ሁሉ ጊዜም እለት አዲስ ነው ማለት የሚታወቅ መጽሐፍ አይደለም። አወቅን የሚሉትም ተሳስተው አይተናል። እሺ የካህን ልጅ ብታመነዝር በእሳት አቃጥሏት ይላል። ምን ትላለህ? እንዴት ህግ ነው ይሄ? እኮ አሁን ብሉይ ኪዳን ላይ መታነሳው ስለ ሙሴ ስለ አሮጌው ኪዳን ነው እያወራ ያለው ነው። አሁን እኮ እግዚአብሔር የምህረት የበቀል አምላክ ሳይሆን የምህረት አምላክ ነው። ምክንያቱም እሱ አይደለም አዲስ ኪዳን ላይ ራሱ ግደሏቸው ይላል። እስኪ አዲስ ኪዳን ላይ ግደሏቸው የሚል ካሳየኝ እኔ አሁኑኑ እንትን ይዛለሁ። ምንድነው የሚባለው? እንትን ይዛለሁ። የእናንተ ከዚያ በላይ ነው ማሳየህ። ኢየሱስ ክርስቶስ እኔ በላያቸው ላይ ለነገስ ያልወደዱትን ጠላቶችን እረዷቸው ብሏል። በእርሱ ካላመነን እንድንታረድ አዟል። አሳየው። እረዷቸው ሳይሆን ይሄንን ቃል አውቀዋለሁ። እረዷቸው ሳይሆን አይዋ እረዳቸው የሚል የለም። እረዷቸው የሚል የለም አለ። ካሳየነ ሸሃዳ ነው ይዛለህ ያልከው? አው ይዛለሁ። እረዷቸው የሚል ካለ በቃ ያውና አቡኪ ያወጣለት ትሩበል እረዷቸው ቃል በቃል ያውና። ነገር ግን እነዚያን በላያቸው ለንግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም ምን ትላለች? እሺ ቀረብ አድርግለት። ያብባተራ እረዷቸው የሚል ያ ሰላም በል ተዘጋጅ። ይሄንን ቃል ለመፍታት እስኪ ወደ ላይ አንድ ወደ ላይ አድርግልኝ። እረዷቸው የሚል ካመጣሽ ሻራ ይዛለሁ ብለሃል። አሁን ቶሎ በል ሻራ ወንበር ላይ ቁጭ በል። እሺ ጣትህን አውጣ። ተዘጋጀ? ይሄ እኮ ኢየሱስ ክርስቶስ በምሳሌ እያስተማራቸው ያለው ክፍል ነው። ይሄን ክፍል አንብቤዋለሁ። በምሳሌ ሲያስተምራቸው ነበር ከላይ እንደምንመለከተው እና በእርሱ ሊነግስ ያልወደዱ እንዲሁም ደግሞ እስከ መስቀል ድረስ የሰቀሉትን እንጂ ስለኔና ስላንተ አይመለከትም። ይሄ ቃል የሚለው ልነግስ እሱ በዳዊት ዙፋን ላይ ሊቀመጥ የተወደደ ነበር። በዳዊት ዙፋን ላይ ሊቀመጥ ሲመጣ እነሱ ግን ምን አደረጉት? አልተቀበሉትም። ወደ ገዛ ወገኖቹም መጣ፣ የገዛ ወገኖቹም አልተቀበሉትም ይላል መጽሐፍ ቅዱስ። ስለዚህ ልነግስ ላልፈለጉት ለአይሁዶች ነው የተባለው እንጂ ለኔና ላንተ ለኢትዮጵያ ለማንም ይሁን እረዷቸው የሚል ቃል ኢየሱስ ክርስቶስ አልተናገረም። እረዷቸው የሚል የለም ብለህ ነበረ። ለማንም ይሁን ለምን ላንድ ሳይሆንም ሷርንም ኮኛ የሚል መለከተ ስለ ኢትዮጵያዊ ነው። መጀመሪያ ስለ ኢትዮጵያ እያወራኝ ስለሆነ እኔን የሚመለከተኝ አዲስ ኪዳን ላይ ኢትዮጵያ ስለ ኢትዮጵያ ኢየሱስ ክርስቶስ እረዷቸው ብሏል። አዳም ተረጋጋ። ኢየሱስ ክርስቶስ እረዷቸው ብሏል። አይሁድ ሰው ነው አይደለም? ሰው ነው። ስለዚህ ኢየሱስ ክርስቶስ እረዷቸው ብሎ ቃል በቃል ተናግሯል። ያው እዚህ ጋር አስተምሯል።
አሁን ስለ አይሁድ ሳይሆን ስለ ኢትዮጵያ እኮ ነው። እዛ መጽሐፈ ሶፎንያስ ላይ ትንቢተ ሶፎንያስ ላይ እኮ ገብተን ስላንተ ነው ያወራ። ስለኔ ከሆነ እስኪ አዲስ ኪዳን ላይ አምጣና አሳየኝ። ያ የብሉይ ኪዳን ነው አልኩ። አዳምጣ እንዴ አዳምጥሽ ይሁን የብሉይ ኪዳን ነው ብለህ ያንን ተውና እሺ ችግር የለውም። እስኪ አዲስ ኪዳን ላይ አምጡ እንደው ይሄን የሚረዷቸው የሚል አልክ። የለም የለም አልክ። ካመጣንልህስ ሸሃዳ ይዛል አልክ። አመጣንልህ አይደለም። ይሄ ስለ ጠላቶቹ ነው የተወራው። ስለ ጠላቶቹ ስላልተቀበሉት ስለሰቀሉት ለተራ ወዳጆቼን ረዷቸው እንድል ጠብቀህ ነበር እንደ ጌታ ሰው ምን ነው ጠላቶቼን ረዷቸው የሚለው ሰው ስለ ኢትዮጵያዊ ስለኔ ተጻፈውን እስኪ ስለኔ እኔ አሁን ኢትዮጵያዊ ይገደማል። እኔ ኢትዮጵያዊ ስለሆንኩኝ መሞት አይቀርም። ብሉይ ኪዳን አሁን አዲስ ኪዳን የምህረት ዘመን ላይ ነው ያለነው። በምህረት ዘመን ኢየሱስ ክርስቶስ ኢትዮጵያኖች በሙሉ ይሙቱ ይገደሉ የሚል ከሆነ ሻሃዳ ይዛለሁ አሁንም ቢሆን አልክደም። ነገር ግን እያለ ያለው እኮ እንድነክስ ያልፈለጉትን ያጣጣም ሻሃዳ የሚለውን ስንቀልድ ነው። እሺ እሱን ፍታውና ምን አለ መሰለህ አሁን እዚህ ቦታ ላይ አዲስ ኪዳን ላይ ረዷቸው የሚል ቃል የለም ነበር ስትል የነበረው። አሁን ልክ ስናሳይህ ጊዜችን ቃል ኢትዮጵያውያን የሚል ጨምሩልኝ አልከረከ አይያርና ስለዚህ ኢየሱስ ክርስቶስ ይሄ ቃል ለኔ ስላልተጻፈ እኮ ነው። ለኔ አይደለም የተጻፈው። አዳም ለአንተ ምን እንደተጻፈ አስረዳሃለሁ እዚሁ ላይ እኔማ ንጉስና ጌታ ነው ብያምኛለሁ እኮ እሱ እኔ ንጉስ ነው ጌታ ነው ብያምኛለሁ አምላኬ ነው ብያምኛለሁ። እሺ አዳም ተረጋጋ ቀስ በለሽ። እሺ ቦታ ላይ ይህ ለማን ነው ብለሃል አንተ? ለነዚያ ለአይሁድ ህዝብ ብቻ ነው ብለሃል። አይያርላ አሁን ደግሞ ሐሳቡን ቀየረ። ምን አለ? እኔ ጌታ ነው ንጉስ ነው ብያምኛለሁኝ አለ። ባታምን አንተን ይመለከታል አይመለከትም? ይሄ ጥቅስ የተናሳ ያላመነማ ለሰይጣን ወደ ተዘጋጀበት እሳት እንደሚገባ ነው ማለት። ስለዚህ አይሁድም ባይሆን አይደለ የክርስቶስን ጌትነት ካልተቀበለ ይታረዳል። በዚህ ጥቅስ መሰረት አይደል ጌታ ኢየሱስ ክርስቶስን ያልተቀበለ ሰው ለሰይጣን ወደ ተዘጋጀ ጥልቅ ባህር እሳት ውስጥ እንደሚገባ መጽሐፍ ቅዱስ ያስተምረናል እንጂ እንደሚታረድ አይደለም ጥያቄው። አሁን እዚህ ረዷቸው ስለሚለው ነው። የሚታረዱት ምን አይነት አካል ናቸው ስንል ጊዜ ቅድም አንተ ምን አልክ? ይህ ለአይሁድ ነው የወረደው አልክ። አሁን ሁለተኛ ደግሞ ምን ሐሳብ ቀየርክ? እኔ ስላመንኩ በጌትነቱ ስለተቀበልኩኝ እኔም አይመለከትም አልክ። አታምን ኖሮ ወይንም ኢትዮጵያ ላይ ሆኖ ከአይሁድ ውጭ ያለ ህዝብ ሌላ ዓለም ላይ ያለ የክርስቶስን ጌትነት ካልተቀበለ ይታረዳል አይታረድም? ወይንስ ለአይሁድ ብቻ ነው? ይሄ ሚነክስ ላልወደዱት እኔ ከአብ ተልኬ መጥቻለሁ እኔ ጌታ ነኝ ሲል ያልተቀበሉትን ነው እንጂ እኔን አይመለከተኝማ ይቃል። ስለዚህ ለአይሁድ ብቻ አይደለም ማለት ነው። አይያርለ ስለዚህ አሁን ወደ ወይ ተረጋጋ። ኢትዮጵያውያንን አይመለከትም ስላልክ ነው ቀደም። በኢትዮጵያ ላይ አሁን የክርስቶስን ጌትነት የማይቀበል ነፍ ህዝብ አለ የለም? መልስ በሚገባለ በጣም ጥሩ። ስለዚህ ኢትዮጵያኖችንም ይመለከታል ማለት ነው ይሄ ጥቅስ አይደለ? የጌታ ሰው ይሄ ጥቅስ ኢትዮጵያኖችን አይመለከትም በእርግጠኝነት የምነግርህ። ኢትዮጵያ ላይ የማያምን ህዝብ አለ የለም? የክርስቶስን ጌትነት የማያምን ብዙ አለ። ነገር ግን ለኢትዮጵያኖች እንዲሁም ደግሞ ለአይዛቦች የተጻፈ ጥቅስ ደግሞ አለ። አዳምጣ እንዴ ተረጋጋ። ይህ ጥቅስ ባላምን ኖሮ በኔ ላይ ይሰራል ብለህ ተናግረሃል አይደል? ኢትዮጵያ ላይ የክርስቶስን ጌትነት የማይቀበላል ወይ? አለ። ስለዚህ ያልተቀበሉት ይታረዱ የሚል ግንዛቤ እንዳለው አንተ ራስህ ነግረህናል። ከአይሁድ ውጭ ቢሆንም ማለት ነው። ስለዚህ ኢትዮጵያኖችን ይመለከታል ይሄ ጥቅስ ማለት ነው። ምክንያቱም በኢትዮጵያ ላይ የክርስቶስን ጌትነት ያልተቀበለ ነፍ ህዝብ አለና ማለት ነው። ስለዚህ ኢየሱስ ክርስቶስ አንደኛ እዚህ ቦታ ላይ የምትረዱት ነገር ምንድነው? የእምነት ነፃነት የለም በክርስትና በዚህ ጥቅስ መሰረት። ምክንያቱም ኢየሱስ ክርስቶስ እኔ በላያቸው ላይ እንድነግስ ያልወደዱትን ጠላቶችን ወደዚህ በፊቴ አምጧቸው እረዷቸው ብሎ ተናግሯል። አየህ ነፃነት የላቸውም። የግዴታ በእርሱ ጌትነት ማመን አለባቸው። ካልሆነ ይታረዳል። እረዱ ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል። ሌላው ነገር እንዲሁ ዓለሙን ወዷልና እያሉ ይሸውራቸዋል። እንዲሁ ዓለሙን ወዷልና ስለዚህ ጠላቶችን ይወዳል ይሏቸዋል። ወይም ጠላቶቻችሁን ውደዱ የሚል ጥቅስ አለ ይሏቸዋል። ያው ይጋጫል። ጠላቶቹን ኢየሱስ ክርስቶስ ወዳቸዋል ሳይሆን እረዷቸው ነው ያለው። ያው ጠላቶችን እረዱ እያለ ነው። ኖ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ነው የሚለው። ወደ ገዛ ወገኖቹ መጣ። እሱ የዳዊት ልጅ ነው፣ ሊነግስ መጣ። ነገር ግን አልተቀበሉትም። አይሁድና ኢትዮጵያዊ አንድ አይደለም። ሰው ሆነን እንጂ አይሁድ ማለት እስራኤላውያን ማለት የእግዚአብሔር ሕዝብ የኪዳን ሕዝብ ሲሆን እኛ ደግሞ አህዛቦች ከኪዳን የራቀን ከእግዚአብሔር የራቀን ሕዝቦች ነን። ለኛ የተዘጋጀ ቅጣት አለ። ስለምን ነው የምታወራው? አንዴ ተረጋጋ። አሁን ይሄ ልጅ በመንፈስ ቅዱስ ምሬት ነው እያወራ ያለውና
እስኪ አንዳንድ ጥቅሶችን የተርጉመልን ኦሪት ዘዳግም ምዕራፍ 23 ቁጥር 1 ምን ይላል? እችን ልጨርስ አብራርቼ ቢያንስ ልጨርሳሽ። እችን ብቻ አንድ ደቂቃ አይሽ በቃ አውራደስ ኢየሱስ ክርስቶስ ማለት የዳዊት ልጅ ነው ማለት በብሉይ ኪዳን ከዳዊት ካንተ ዘር እንደዚህ ንጉስ ይመጣል እና ሙሴ ምን አላ እኔን ከዚህ በኋላ አንድ ነብይ እኔን የሚያክል አንድ ነብይ ይመጣል የሱን ድምጽ የሱን ቃል የማይሰማ ይጠፋል ይላል። የሱን ቃል ያልሰማ ህዝብ ይጠፋል ተብሎ በመጽሐፍ ቅዱስ በብሉይ ኪዳን ሙሴ በትንቢት ተናግሮናል። ስለዚህ ኢየሱስ ክርስቶስ በትንቢቱ መሰረት ወደ እስራኤል ወደ ህዝቡ ወደ ወገኑ ተነግሮለት ወደ ነበረው ህዝብ ምን አለ? ወደ ኪዳን ህዝብ ወደ ነበረው ወደ እስራኤል ህዝብ ምን አለ? መጣ። ነገር ግን ምን አላሉት? እኔ ከአብርሃም በፊት ነኝ ሲላቸው አንተ እኔ ከአብርሃም በፊት ነኝ ሲላቸው አንተ የ50 ዓመት እንኳን ያልሞላ ሰው እንዴት ትሳደባለህ አባታችንን ብሎ በድንጋይ ሊወግሩት ተነሱ። እሱ ከማርያም ከድንግል ልጨርስ አንድ ደቂቃ አለፈ እኮ አዳምጣልኝ። በተናገርከው ነገር ላይ ከመጀመሪያው ጀምሮ እየተሳሳትክ ስለሆነ ነው አውቀን ዝም ያለ ልበላትና አንደኛ ታርማለህ። እኔ እኮ አላቋርጥህም አይደል? ታርመኛለህ ታርመኛለህ እና ወደ ገዛ ወገኖቹ ግን ምን ማለት በትንቢቱ መሰረት መጣ። የገዛ ወገኖቹ ምን አላሉትም? አሳደዱት፣ ወገሩት፣ ገደሉት። እንዲነክስም ምን አላሉ? አልፈቀዱለትም። ስለዚህ ኢትዮጵያዊ አያገባውም። ኢትዮጵያዊ እኮ ከኪዳን የራቀ ጣዖት የሚያመልክ ከእግዚአብሔር የተለየ ህዝብ ነው። እነሱ ግን የእስራኤል ህዝብ ነው። ስለ እስራኤል ህዝብ ነው ለነክስ ያልፈቀዱትን ይሄ መስዋዕትነት ምን በርባን እንዲሰቅላቸው ጲላጦስ እንዲሰቅሉት በርባን ይፈታ ጲላጦስ ወደ ጲላጦስ ኢየሱስን ስቀለው እሱን ስቀለው በርባን ግን ይፈታ ብለው ይጮው ነበር። ኃጢአቱን በእኛና በልጆቻችን ይሁን ብለው እስከ መናገር ቃል እስከ መግባት ድረስ ለጲላጦስ መልእክት ሲያስተላልፉ ነበር። እነማን? አይሁዶች፣ የእስራኤል ህዝቦች። ስለዚህ ያ ቃል ምን አለ? እነሱን ይጣበቃቸው ይዛቸዋል። ስለዚህ ያ ቅጣት ምን ይገባቸዋል። ለአሕዛብ ደግሞ ለኛ ደግሞ ኢየሱስ ክርስቶስን ባለማመን የምናገኘው ቅጣት አለ። ምክንያቱም ኢየሱስ ክርስቶስን ባለማመን የምታገኘው ቅጣት አለ፣ የምታገኘው ህይወት አለ። የምታገኘው ቅጣት ምንድነው? ለሰይጣን ወደ ተዘጋጀ የእሳት ባህር ቀጥ ብለህ ትገባለህ። ምክንያቱም መንግስተ ሰማያት ኢየሱስ ክርስቶስ የሌለው ሰው ቦታ የለውም ማለት ነው። ስለዚህ አሁን እንድታርመኝ ጊዜ እሰጥሃለሁ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ይሄን በመንፈስ ቅዱስ ምሪት እንደምንም ብለህ ፍታልን። ይሄን ጥቅስ የሚፈታ ዲያቆን እስከዛሬ ታጥቷል። በቃ ዓለም ላይ ምን ትላለች እቺ ቃል? አንብባት ቁጥር 1 እሺ በጣም አመሰግናለሁ። ይሄን ቃል የሆነ ቦታ አይቼው እንዴት ይሄን ለመፍታት እንደተቀበላችሁ ወሬውን ተወና አንብበውና ከዛ በኋላ ፈታልና ምንድን ነው የሚለው? እሺ አመሰግናለሁ። እሱ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እሺ ምን ማለት ነው? በጣም ጥሩ። ይህ ማለት ህግ ነው። እግዚአብሔር ለህዝቡ እያስተላለፈ ያለ ህግ ነው። ይህ ህግ ማለት አሁን ለምሳሌ በለምጥ የተመታ ሰው ቁላው የተቆረጠ ወይም ደግሞ ከወገቡ በላይ የሆነ ህመም እንደዚህ ያለው ሰው ወደ እግዚአብሔር ወደዛ ወደ ተቀደሰ ስፍራ እንዳይገባ መጽሐፍ ቅዱስ በህጉ በብሉይ ኪዳን በአሮጌው ኪዳን በህጉ ደንግጎልናል። ይህ ማለት ወደ ቤተ መቅደስ እንዲገቡ የተፈቀደላቸው ሰዎች አሉ። እነዛ ሰዎች ለምንድን ነው ያልተፈቀደላቸው? መጀመሪያ ሁኑ በእግዚአብሔር ዘንድ ችግር ስላለባቸው ነው። ምክንያቱም ኢየሱስ ክርስቶስ ይሄ አንዱ ከእናቱ ማፀን ጀምሮ አንድ ሽባ ነበርና ይሄ ሽባ በእናቱ ኃጢአት ነው ወይስ በአባቱ ኃጢአት ነው እንደዚህ ሆኖ ብለው ጠይቆት ነበር። እሱ ግን እንዲህ አለ፣ ይሄ የእናቱም የአባቱም ኃጢአት አይደለም የእግዚአብሔር ክብር እንዲገለጥ ነው ብሎ የሚልበትን መጽሐፍ እንመለከታለን። ስለዚህ ያ ማለት አሁን የተናገረው ክፍል እግዚአብሔር ህግ አወጣ። ወደ መቅደስ ወደ ቤተ መቅደስ የሚገቡ ሰዎች እንደዚህ ያሉ ሰዎች ናቸው። ቤተ መቅደስ ደግሞ የሚያገለግሉ የካህን የሌዋዊ ዘር የሆነ ነው። አሎ አንዴ ይኸውልህ እባክህ ተረጋጋ። እሺ ዳሽ የተቀጠቀጠ ይላል። የሰው ልጅ በዓለማችን ታሪክ እንትኑ ይቀጠቀጣል። የት ዓለም ነው ይሄ ነገር የተከሰተው ሲጀምር? እስኪ የሰው ልጅ ይሄ ሲቀጠቀጥ አይተህ ታውቃለህ? ይሄ ቁጥር 1 ላይ ያለው ማለት ነው። በየትኛው ታሪክ ነው እንትኑ የሚቀጠቀጠው? እስኪ አብራራልን እስኪ ይሄን ነገር። በጣም አመሰግናለሁ። ምክንያቱም ኢትዮጵያ ላይ አልደረሰም ወይም ደግሞ እናንተ አላየንም ማለት እዚህ ምድር ላይ አልተፈጠረም የለም ማለት አንችልም። እሺ የተፈጠረበት ይሄን ነገር የሚካሄድበት አንድ በለው በታሪክ የትኛው ሀገር ላይ እንደሆነ አስታውስ። በእግዚአብሔር ቁጣ ይሄ ነገር ሊፈጠር ይችላል።
በሰይጣን አሰራርም ሰይጣን ስልጣን እንዳለው እናውቃለን። በራሱ ስልጣን ስላለው ይሄንን ነገር ሊያመጣ ይችላል። ውሸት ነው ማስረጃ ወራ እንትን ባንታን ዝም ብለህ በግምት እኮ ነው እያወራን ያለው። ይሄ ነገር በግምት ሳይሆን በእግዚአብሔር ቁጣ ሊመጣ ይችላል። እንዲሁም ደግሞ ለከይር ነው ትሉ የለ እናንተ አሁን የሆነ ነገር ሲፈው ይሄ ነገር ለከይር ነው ትላላችሁ። እንዲያን ነገር ሊፈጠር ይችላል። በሰይጣንም በኩል ደግሞ ሰይጣን ስልጣን ስላለው ይሄንን ነገር ሊያደርግ ይችላል። ሰው ግን ይሄንን መረዳት አይከብደንም። ለከይር ነው ብለህ መፍታት ጀመርኩ። አንዴ ለከይር አይደለም አንዴ ለሸር ነው የዛሬው። ሌላ ተባለ አይደለም። ማህናት ደግሞ እንዳደነግጠ ማለት። እሺ ለማንኛውም ሞዴሉ ካህን አሁን እዚህ ጋር ምን ረሳው ይመስል አሁን ለምሳሌ ወደ ቤተ መቅደስ እንኳን ኖርማል ዝም ብሎ አይሁድ እንኳን ገብቶ ማስቀደስ ወይም ደግሞ መስዋዕት ማቅረብ አይችልም። ከአይሁድም ደግሞ የተለየ ነገድ አለ፣ ሌዋዊ የሚባል ነገድ። ከዛ ራሱ ነገድ ራሱ ተለይቶ የሌዋዊ ነገር ነው እዛ ጋር ሰርቪስ አገልግሎት የሚያገለግለው እንጂ ማንኛውም ሰው ተነስቶ ቤተ መቅደስ ገብቶ አያገለግልም። ይሄንንም እንድትረዳ ፈልጋለሁ። እሺ በጣም ጥሩ። የመጀመሪያው ካህን ማን ነበር በመጽሐፍ ቅዱስ ታሪክ? የመጀመሪያው ካህን ማን ነበር? እንትና ማን ነው? ኤሊ መሰለኝ። እሺ አሮን ምንድነው? ካህን ነው አይደል? አሮን ኤሊ። እሺ አሮን ካህን ነበር አይደል? የሙሴ ወንድም። ያ ቁጥር 2 ላይ ያሁን መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል አይደል ቃሉ? በትክክል። ዲቃላ ማለት ምን ማለት ነው ትርጉሙ? ዲቃላ ማለት እግዚአብሔር ካልፈቀደው በዝሙት የተወለደ ልጅ ማለት ነው። በጣም ጥሩ። በእንደ ክርስትና ያጎትን ልጅ ማግባት ዝሙት ነው አይደል? ኃጢያት ነው። ያጎትን ልጅ ዝሙት ነው አይደል? እየተጻፈውን ካመጣልኝ ዝሙት ነው እላለሁ። የተጻፈ ከሌለ ግን ምንም መመለስ አልችልም። እሺ ያጎትን ልጅ ማግባት ይቻላል አይቻልም? በል ያው ክርስቲያን ልጅ ኮሜንት ላይ አዎ ነው ዝሙት ነው እያለች ነው። ያጎትን ልጅ ማግባት ይቻላል አይቻልም? እንደ ክርስትና መለስ ብሉይ ኪዳን ላይ አሁን እንደ ብሉይ ኪዳንና እንደ አዲስ ኪዳን ነው የምመልስልህ። ምክንያቱም ኪዳን ይለያያል። ኦልድ ስቴትመንት እና ኒው ስቴትመንት። እኔ አሁን እንደ አዲስ ኪዳን አይቻልም። እንደ ብሉይ ኪዳን አዲስ ኪዳን ህግ የለም ሲጀመር። ብዙ ጊዜ ብሉይ ኪዳን ላይ እንኳን ተረጋጋ። አዲስ ኪዳን ላይ ህግ የለም ይወጣል አይደል? በርካታ ህጎችን ብጠይቅህ አታበጣም ከአዲስ ኪዳን ላይ። እንደተቃራይ ያጎትን ልጅ ማግባት ይቻላል ወይስ አይቻልም? ያጎት ልጅ ማግባት እሺ በየኑ ምንድነው? ያጎት ልጅ እና ያጎት ልጅ ተጋብተው ቢወለድ ያ ልጅ ባጭሩ የዲቃላ ልጅ ነው ወይስ አይደለም? ስለዚህ ነገር እኔ መመለስ አልችልም። ምክንያቱም አሁን እኔን አይወክለኝም። ምክንያቱም እኔ አዲስ ኪዳን ላይ ሆኜ ስለ ብሉይ ኪዳን ማውራት አልችልም። ምክንያቱም ብሉይ ኪዳን ስለ አዲስ ኪዳን አይደለም የጠየቅኩህ። በቃ እንደው እንደ ጥቅሉ ያጎትና ያጎት ልጆች ተጋብተው ቢወለዱ ያ ልጅ ህጋዊ ልጅ ነው ወይስ ዲቃላ ልጅ ነው? ያጎት ልጅ ማለት አሁን ባለንበት ዘመን ትክክል ነው። በመጀመሪያው ዘመን አላልኩም። ያጎትን ልጅ ማግባት በየትኛውም ጊዜ ያጎትና ያጎት ልጆች ተጋብተው ቢወለዱ ያ ልጅ ቢወለድ የዲቃላ ልጅ ነው ወይስ ህጋዊ ልጅ ነው? ህጋዊ ልጅ ነው። የዲቃላ ልጅ አይደለም። ስለዚህ ያጎት ልጅ ማግባት ችግር የለውም ማለት ነው። ማለት አሁን ለምሳሌ እኔ ዲቃላን እንዴት እረዳዋለሁ? አሁን ለምሳሌ አብርሃም ሳራ ልጅ አልወልድለትም ሲል ወደ አጋር ሄደ። ያ ልጅ ደግሞ ዲቃላ ነው። ስለ አብርሃም ስለ አከሌ ብዬ አልጠየቅኩህም። ስለዚህ ያጎትና ያጎት ልጆች አንድ ልጅ ቢወልዱ ያ ልጅ ህጋዊ ልጅ ነው ከተባለ ስለዚህ ጋብቻቸው ህጋዊ ነበር ማለት ነው። ጋብቻቸው ህጋዊ ከሆነ ህጋዊ ነው። በጣም ጥሩ። ስለዚህ እንደ ክርስትና ያጎት ልጅ ማግባት ችግር የለም ማለት ነው። ምክንያቱም እያወራን ያለነው ስለ አሁኑ ከሆነ ነው እንደዚህ አይቻልም። ነገር ግን በብሉይ ኪዳን ስለ አሁኑ ስለ መጀመሪያው ስለ መጨረሻው አላልኩም። ያጎትና ያጎት ልጆች
ተገናኝተው ልጅን ቢወልዱ ያ ልጅ ዲቃላ ነው ወይስ አይደለም? ስለዚህ ዲቃላ አይደለም ህጋዊ ልጅ ነው አልከ። ስለዚህ ከህጋዊ እናትና አባት የተገኘ ልጅ ነው ማለት ነው ልጅ። ያ ደግሞ ህጋዊ ከሆነ ልጁ ትዳራቸው ህጋዊ ነበር ማለት ነው። አይ ልጁ ዲቃላ ነው ካልክ ትዳራቸው የዝሙት ህይወት ነበር ማለት ነው፣ ህጋዊ አልነበረም። ገብቶሃል አይደል? ስለዚህ ያጎት ልጅን ማን ያጎትና ያጎት ልጆች የሚወልዱት ልጅ ህጋዊ ነው ስላልክ ያ ትዳራቸው ህጋዊ ነው እያልክ ነው። እንደ ክርስትና ያጎት ልጅን ማግባት ችግር የለውም ማለት ነው። ጌታ አሁን እኮ ያልተረዳው እኮ ሁለት መጽሐፍ አለን እኛ አሁን የምንጠቀመው የምንኖርበት አዲስ ኪዳን ነው ለትምህርታችን የምንማርበት እግዚአብሔርን ደግሞ የምናይበት። ስለ መጽሐፍ ካላነሳ አሁን ላይ ያጎትን ልጅ ማግባት እኔ ትክክል ነው ብዬ አላስብም። በፊት ይቻል ነበር ያጎትን ልጅ ማግባት። ምክንያቱም ቁርአን ላይም መጽሐፍ ቅዱስ ላይም አሁን ለምሳሌ ቁርአን አልጠየኩም። የመጀመሪያው መጽሐፍ ላይ በብሉይ ኪዳን ላይ ለበረሽ በግልጽ ቋንቋ በብሉይ ኪዳን ላይ እግዚአብሔር ያጎትን ልጅ ማግባት ፈቅዶ ነበር ወይስ አልፈቀደም? ፈቅዶ ሳይሆን በአዳምና በሔዋን ጊዜ የነበረውን ታሪክ የምናውቀው ነው። አዲስ ነገር የለም። በአዳምና በሔዋን አይደለም እንደፈቀደ ባሳየስ እግዚአብሔር ያጎት ልጆችን አግቡ ብሎ አዟል። እንደውም ትእዛዝ ምን ትላለህ? አሳየኝና እሱ ላይ ደግሞ እንወያይበት። ልትፈላሰፍ ነው አሁንም ይበቃል። እንዳለ የምናሳያቸውን ጥቅሶች ወላሂ በአላህ ስም ለላህ አያውቋቸውም። እንዳድስ ነው የምናሳያቸው። ከዛ በዚያ ላይ እንዳድስ ይፈላሰፋሉ። እስኪ ከላይ አንብበው፣ እስኪ ከታች አንብበው፣ እስኪ እንደዚህ አድርገው። አሁን ያጎት ልጅን ማግባት በፍጹም አላዘዘም እግዚአብሔር ካለ በኋላ ልክ ላሳየው ስል አውጣውና እንወያይበት ይላል። ሊያደርቅ ማለት ነው። ልክ እንደ እስካሁን እንደለመደ ያጎት ልጅን አግቡ ብሏል እግዚአብሔር። ትእዛዝ ነው ያዘዘው። እንደው አግቡ ያጎት ልጆችን ብሎ ያን ህግ በሙሴ በኩል ተቀብሎ ሙሴ በዘመኑ የነበሩ ሰዎች ያጎትና ያጎት ልጆች እንዲጋቡ አድርጓል። ተጋብተዋል። ያን ህግ መሰረት አድርገው ማለት ነው። ቦታቸው ያ